የኛዎቹ ቅድም ስማቸውን የጠራቸው ብፁዕ አቡነ ባስልዮስ፣ ብፁዕ አቡነ ተክለ ሃይማኖት፣ ብፁዕ አቡነ ቴዎፍሌዎስ፣ ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ጳውሎስ፣ ብፁዕ አቡነ ማትያስ አሁን ያሉት በምንድን የመጡት? በፖለቲካ በሉ እስኪ አሁን ገባ ገባ በሉ ወገኖች፣ ገባ ገባ በሉ። ወገን እየተሳሰብን እሺ። ኦርቶዶክሳዊ የሆነ ሰው ብቻ አንዳንድ ቁጥር ይጻፍልኝ። በል የሚት አድርገው፣ ማይክ ክፍት ነው። ኦርቶዶክሳዊ የሆነ ብቻ አንዳንድ ቁጥር ይጻፍልኝ። ሌሎቻችሁ በሙሉ ውረዱ። ኦርቶዶክሳዊ የሆነ ብቻ አንዳንድ ቁጥር ይጻፍልኝ። መግባት የሚፈልግ ይህንን አቅም አለ ላወራ እችላለሁ። ምንድነው ኤርሚያስ የምታካብደው ብሎ የሚል ሰው ካለ ይምጣ። ካልሆነስ ወንጌል ስንነግራችሁ እኛ ከእናንተ በፊት ነው የመጣ ነው ሐዋርያዊ ቅብብሎሽ አለን ብላችሁ አትበሉ። ምን በሉ? ዝም በሉ፣ ዝም በሉ፣ ዝም በሉ። አንዳንድ ለወንድሞችም ሰጣቸዋለሁ። አንዳንድ ነገር ቀድሜ የማላወራው እስኪ የሚያወሩት ነገር ካለ ብዬ በሚል እንጂ መረጃዬ አስተማማኝ ነው አልኩ። ኑና እስኪ ንገሩን ወገኖቼ በእውነት ከግብፅ ከእስክንድሪያ መጣ የተባለው መንበረ ማርቆስ እውነት ከሐዋርያቱ ተቀብሎ እናንተ ጋር በዚህ 1600 ዓመት ገና 100 ዓመት እንኳን እኮ አልሆናትም። የኢትዮጵያ ኦርቶዶክስ ጳጳስ በራሷ መሾም ከጀመረች 100 ዓመት አልሞላትም። ግልጽ አይደለም እንዴ? ገና 60 ዓመት ነው። በንጉሱ ዘመን ማለት ነው። በጃንሆይ ዘመን ነው ብፁዕ አቡነ ባስልዮስ ያሉት። ገና 100 ዓመት አልሞላችሁም ኦርቶዶክሳውያን። ምን ጳጳስ እንኳን መሾም ከጀመራችሁ ለወንድሞች ልስጣቸው። እናንተ አትናገሩ። ገብታችሁ የሚናገር የለም። ኦርቶዶክሳዊ ሼር ይደረግ። ግርምሽ የምትለው ነገር ካለ ማለት ትችላለህ። ከዛ ጆን እናወራበታለን። ኤርሚ ተባረክ። ኦርቶዶክሳውያን እንቀበላቸዋለን። ገስት መምህራኖች ብትሆኑ ደግሞ እንደ አሁን ከታች ኮመንት ይጽፍ እንደነበረው ቆሞስ ብትሆኑ ጥሩ ነው። እናንተን ተቀብለን ይህን ጥያቄ እንጠይቃቸዋለን። ይሄ እንግዲህ የረጅም ዓመት እንደ ትምክህት የሚነሳ የትኛውም የውይይት መድረክ ላይ እንደ ትምክህት የሚነሳ እናንተ ምንም በቃ ቅድም ኤርሚ እንደምለው ምንም የተቀበላችሁት ሁሉም የኛ ነው። ኢቭን መጽሐፍን የሰጠቻችሁ እቺ ቤተክርስቲያን ናት የሚል ነው። እኛ አሁን ጥያቄው ስለ ትምህርት ነው የምናወራው። ምንድን የተቀበላችሁት ሁሉ በሚል ርዕስ ገብተናል። ከዚህ ቀደም ከሐዋርያቱ ምን ተቀበላችሁ ብለን ሁሉ ገብተናል እና አሁንም ያንን ነው የምንጠይቃችሁና ኦርቶዶክሳውያን በቅንነት ገብታችሁ በዚህ ርዕስ ላይ እንድታወሩ ኢንቫይት እናደርጋችኋለን። ጆዬ ያለ በዚህ ኮፒ ሊንክ ሼሩ ታፕታፑ ግን በጣም ገና ነው። ኢንቫይት እናደርጋቸው። ብዙዎችን የኦርቶዶክሳውያን መምህራኖችን ኢንቫይት እናደርጋቸው ጆይን እንዲያደርጉን፣ ጥሩ የውይይት ጊዜ እንዲኖረን። ተባረኩልኝ። ጸጋ ይብዛላችሁ። ኤርሚ ጆ ይቀጥል። ቴንክ ዩ። ተባረኩ። እንኳን ደህና መጣችሁ። እንግዲህ ከዚህ በኋላ ሰላምታ እናቀርብም። የዛሬው አርዕስታችን ሐዋርያዊ ቅብብሎሽ ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን ብለው የሚል ነው ጥያቄያችን እና ወደ እነሱ እንዲደርስ ወገኖች ታብና ኮፒ ሊንክ ሼር ይደረግ። ሐዋርያዊ ቅብብሎሽ ስለሌላችሁ ወንጌል መስበክ አትችሉም። ምክንያቱም እናንተ አባቶች ሐዋርያትም የላችሁም አባቶችም የሏችሁም ብለው ይሉናል፣ ይከሱናል።
አለን ብለው የሚሉ ሰዎች ግን እስቲ ታሪካቸው ይፈተሽ፣ የእውነት ታሪካቸው እስኪ ይፈተሽ። ስለዚህ ሼሩ ይቀጥል። ለጆ ልስታው። ጆ በዚህ ላይ የሚለው ነገር ካለ ይበል፣ በሌ የሚጨምረው ነገር ካለ ማለት ይችላል። ተባረኩ። ሌሎች የምትመጡ ከሆነ መምጣት ትችላላችሁ። ጸጋ ይብዛላችሁ። ጆ ቀጥል። እርምዬ ተባረክ። በጣም ትልቅ ነገር ነው የተነሳው። ሐዋርያዊ ቅብብሎሽ አለ የለም? ወሳኝ ነገር ነው። የለም በነገራችን ላይ የሚባል ነገር የለም። የትምህርት ቅብብሎሽ እና ይሄ ፌዝፉል ሰክሴሽን የሚሉት ነገር ነው ያለው። አፖስቶሊክ ሰክሴሽን የሚባል ነገር የለም። ከጴጥሮስ ነው ጀመረ የሚሉት። በጣም የሚገርመው በጴጥሮስ በኩል የሐዋርያዊ ቅብብሎሽ መምጣቱን የማያሳዩ ብዙ ማስረጃዎች አሉ። አንደኛ ሐዋርያት ሥራ 8 ላይ ሲሞን የሚባል ጠንቋይ ነበረ። እሱ እንደዛ ገንዘብ የምሰጠውን እኔም መንፈስ እንዳካፍለው ገንዘብ እንኩ ባለ ጊዜ ጴጥሮስ ምንድን ነው ያለው? ምናልባት እግዚአብሔር ይቅር ይልህ እንደሆነ ወደ እግዚአብሔር ጸልይ ነው ያለው። እኔ ስልጣን ስላለኝ እኔ እፈታለሁ አስራለሁ አላለው። ምናልባት ይቅር ይልህ እንደሆነ ወደ እግዚአብሔር ጸልይ ነው ያለው። አንድ ሁለተኛ፣ የትም ቦታ ጴጥሮስ አክት ሲያደርግ አልታየም። እኔ ስልጣን አለኝ፣ ስልጣን ተሰጥቶኛል፣ ቁልፍ ተሰጥቶኛል፣ የመንግስተ ሰማያት ቁልፍ ምናምን ሲል አልታየም። እንደውም ጳውሎስ ጴጥሮስን ሲገስጸው ነው የታየው። ስለዚህ የስልጣን ተዋረድ እንዳልነበረ ያሳያል። ገሰስኩት ነው የሚለው አይደል ጳውሎስ ራሱ። ስለዚህ ጴጥሮስ ሲገሰጽ ነበር። ስለዚህ ውሃ እንግዲህ ወደ ላይ እንደማይወርድ ሁሉ ጳውሎስ ጴጥሮስን ከገሰጸው አለቃውን ገሰጸው ማለት ነው። ይሄ ደግሞ የማይሆን ነገር ነው እና እንዲህ አይነት ቅብብሎሹም ደግሞ እየሄደ በየዘመናቱ በአንደኛው በሁለተኛው በሶስተኛው እስካሁን ድረስ ሐዋርያዊ ቅብብሎሽ ሲሄዱ ሲቀባበሉ የሚያሳይ ምንም ማስረጃ የለም። ምንም ማስረጃ የለም። ይሄም ጥሩ እንትን ነው። ሌላው ለፖለቲካ ነው የተፈጠረው የሚባል ጥሩ የሆነ ኮንክሪት ማስረጃ አለ። ይሄ የሮማ መንግስት ቤተክርስቲያንን ተጠቅሞ ጳጳሳት ያስራሉ፣ ይፈታሉ፣ እነሱ ያሉትን ካላደረጋችሁ ለማለት ለፖለቲካ የፈጠሩት ነገር ነው እንጂ ሐዋርያዊ ቅብብሎሽ የሚባል የስልጣን እንትን የለም። ምክንያቱም ቤተ መንግስትና ቤተ ክህነት ተጋብተው ተጋምደው የቤተ መንግስቱን ሀሳብ ቤተ ክህነት እንዲያስፈጽም የተሰራ የፖለቲካ መንገድ እንጂ እንዲህ አይነት ቅብብሎሽ የለም፣ በእኛ ሀገርም የለም። ስለዚህ የትምህርት ቅብብሎሽ ነው። ለነገራችን ላይ እኛ ጥሩ ቲቺንግ ሰክሰሽን አለን ከሐዋርያት የተቀበልነው። ለምሳሌ ወንጌልን መስበክ፣ ስለ ኢየሱስ ብቻ መስበክ፣ ጎዳና ላይ መስበክ። ይሄ እኮ አፖስቶሊክ ሰክሰሽን ማለት ይሄ ነው። ከነሱ የተቀበልነው የተማርነው እጅን በመጫን መጸለይ፣ አለመጠጣት፣ መጠጥ ኃጢአት ነው፣ ዘፈን፣ ስጋር ኃጢአት። ሐዋርያት የማያደርጉትን ነገር የእነሱ ትምህርት የሆነውን መቀበል፣ ማካሄድ፣ ማራመድ ይሄ ነው ቲቺንግ ሰክሰሽን እንጂ ሌላ ምንም የቁልፍ ቅብብሎሽ የለም ለማለት ፈልጌ ነው። ኤርምዬ ተባረክ። ቴንኪው ጆ ተባረክልን። አዎ የቁልፍ እና የበትር ቅብብሎሽ የለም፣ ትምህርት ነው። ትምህርትም ከሆነ በእውነት በዚህ ዘመን እኛን የሚከሱ አብያተ ክርስቲያናት እነሱ እኛ የምናደርገውን ነገር ያደርጉታል ወይ ብሎ የሚለውን ስናይ አይደረግም። አሁን ጆ እንዳለው ማለት ነው። አንዱ ከሐዋርያት ቅብብሎሽ ውስጥ አንዱ የወንጌልን እውነት ላልሰሙ ማሰማት ነው። እስኪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪኳ ሚሽነሪዎችን ልካ በሌሎች ሀገራት ላይ ነጮችን፣ ጥቁሮችን፣ አጎራባች ሀገሮችን ሁሉ ወንጌል የደረሰችበትና ወንጌል እንዲስፋፋ ያደረገችበት ነገር አለ በታሪክ ውስጥ? ይሄ የተበተኑ ኢትዮጵያውያን በየሄዱበት ሀገር የኦርቶዶክስ እምነት የሆኑት ቤተክርስቲያን ሰርተው በዛ የሚያመልኩትን እሱን ተስፋፋን አትልም፣ ተባዛን አትልም። ታዲያ ኢትዮጵያውያን በሄዱበት ቦታ ላይ ኦርቶዶክሳውያኑ የኦርቶዶክስ ክርስትና ነው፣ ሙስሊሙም በእስልምና የወንጌል አማኞችም እንደኛ አይነቶችም በየሄድንበት ሃይማኖታዊ ስርዓታችን የምንፈጽምበት የአምልኮ ስፍራ አለን። እሱ ማለት በዛን አትልም። እኔ እያልኩ ያለሁት የወንጌሉን እውነት ሰብከው ሌላን ትውልድ ወደ እግዚአብሔር መንግስት የጨመሩበት እና ወደ ሌሎች ሀገሮች ሁሉ ወንጌል ሊስፋፋ የተደረገበት አለ ወይ ብለን ስንል የለም። በእድሜዋ እንግዲህ የእስልምናን ሃይማኖት ትቀድማለች የኢትዮጵያ ኦርቶዶክስ። እስልምና 1400 ምናምን ነገር ዓመት ነው አይደል? ኦርቶዶክስ 1700 ዓመት። ስለዚህ እስልምና ሳይፈጠር በፊት ሃይማኖቱ ሳይኖር በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምድራችን ላይ ነበረች።
ምን እያረገች ነበር የነበረችው? መልስ ውስጥ ምን እያረገች ነበር የነበረችው? ተረት እያወራች። እሺ ከታች ያላችሁ መልስ ውስጥ ምን እያረገች ነበረ? ኬንያን በሚሽነሪ የኬንያ ህዝብ እንዲያምን እያደረገች ስብከት እየሰበከች፣ ጅቡቲ፣ ሶማሊያ፣ ሞቃዲሾ፣ ሱዳን፣ ወደ ኡጋንዳ፣ ወደ ታንዛኒያ አልፋ ወርታች ማለት ነው። የአፍሪካን ኮንቲኔንት በወንጌል እውነት የነካችበት ነች። ምን እያደረጉ ነበር የነበሩት? ለምን ጎረቤት ሀገሮች ለምን በክርስትና ተጽዕኖ ስራ አልወደቁ? አፍሪካ ውስጥ ክርስትናው ምን ያህል ነው ያለው? አፍሪካ ውስጥ እኮ እስልምና ነው የሚበዛው ታውቃላችሁ። እና ይሄ ባህላዊ ሃይማኖት አምላኪ ነው የሚበዛው። ወንዙንም ተራራውንም ድንጋዩንም ምኑንም ቅቤ የሚቀባ ማለት ነው እስካሁን ዘመን ድረስ። ሸለቆንም የለዘቡ ድንጋዮችንም ምናምን ነገር ማለት ነው። የጎሳ መሪዎች አለቆች ሆነው በአፍሪካ ሀገር ውስጥ ክርስትና ይህንን ያህል አሁን የወንጌል አማኞቹ ከመጣ እንጂ ይህንን ያህል ተነግሮለታል? አልተነገረም። ትልቁን ቁጥር የሚይዘው አፍሪካ ውስጥ ማን ነው? ክርስትና አይደለም፣ እስልምና ነው። ሌላውን እንኳን ሀገር ብንታው በሰሜን አፍሪካ ላይ ያለውን በሰሜን አፍሪካ ላይ ያለውን ግብፅን፣ ሊቢያን፣ አልጄሪያና ቱኒዚያን፣ ሞሮኮን ብቻ እነዚህን ስንት ሀገሮች ማለት ነው? ኦኬ ሞሮኮ 1፣ ቱኒዚያ 2፣ አልጄሪያ 3፣ ሊቢያ 4፣ ግብፅ 5። እነዚህን እንኳን አገሮች ሰሜን አፍሪካ ላይ ያሉት አገሮቹ እነሱ ጋር ብቻ ያለው ህዝብ ቢለካ ስንት ህዝብ ነው ያለው ከአፍሪካ? እንግዲህ ቢያንስ 4 ነው 5 ሀገር ማለት ነው። እነሱ ማሌን ሳጨምር ማለት ነው የእስልምና ሀገሮች ተብለው የሚባሉት። ናይጄሪያም የማይናቅ ነው የእስላሙ ቁጥር። ሊቢያም ማነው ቻድም ብለህ ብትል እንደዚሁ ማለት ነው። ምን ሲያደርጉ ነበር የነበሩት? ሐዋርያ ቅብብሎሽ የተቀባበሉት ከበዳችሁ? እሺ ኢትዮጵያ ውስጥ ተውት። እሺ ጎረቤት ምን ተውት። ኢትዮጵያ ውስጥ ራሱ ደቡብ ኢትዮጵያ ላይ ወንጌል መቼ ነው የገባው? ደቡብ ኢትዮጵያ ውስጥ ወንጌል መቼ ነው የገባው? ራሱ ሰሜን ኢትዮጵያስ ወንጌል ደርሶታል እንዴ? ወንጌል መቼ ነው ወደ ምድራችን የገባው? በማን በኩል ነው የገባው? ከገባ በኋላ ተስፋፊነቱ ምን ያህል ነበረ? ማን ያስፋፋው? ካልተስፋፋስ ለምን? ከተስፋፋስ እስከምን ድረስ ሄደ? ካልተስፋፋስ ለምንድን ነው ያልተስፋፋው? ወንጌሉን አምጥቻለሁ ብላ ያለች ቤተክርስቲያን ምን እየሰራች ነበር? በጣም ብዙ ነገር ነው የምጠይቀው። በጣም ብዙ ነገር በጣም ብዙ ነገር የሚጠየቀው። ሱሬ ባንገት የሚለው እዚህ ጋር ይመጣል ማለት በጣም ብዙ ትልቅ ነገር የሚጠየቀው። አሁን ሐዋርያ ቅብብሎሽን ልጆቿ መጥተው ሲያቀባብሉን ታያለን። ስማልኝ፣ ሪካርድ አድራጊዎች በደንብ ሪካርድ አድርጉ።
ምን እንደሚያወሩት ሰሟቸዋላችሁ ሲገቡ ማለት ነው። የሐዋርያዊ ቅብብሎች ልጆች ማለት ነው። ያው እናውቀዋለን። አብዛኛው ካፋቸው እርግማንና ስድብ ነው። ሁሉንም ብዬ ባልልም እግዚአብሔርን የሚፈሩም ሰዎች አሉ። ግን ወንጌል በምንነጋገርበት ሰዓት ላይ እኛን ያሸማቀቁ መስሏቸው እናንተ ትናንትና ነው የመጣችሁት ብለው ይላሉ። እነሱ ይህንን ያህል ዘመን የተቀመጡት ምን ሲያደርጉ ኖሩ? ለኢትዮጵያ ምድር ከወንጌል ከመስበክ አኳያ ምን ነበር የኢትዮጵያ ኦርቶዶክስ አስተዋጽኦ ተብሎ ቢባል ምንም። ፊደል በመቅረጽ ምናምን ነገር ከሆነ ኦኬ፣ እንደዚህ ሀገራዊ ነገር ላይ የሰራችው ነገር አለ። በጣም የማይናቅ ማንም የማይክደው ማለት ነው። ወንጌል ከመስበክ አኳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1700 ዓመት የአባቶቼ አምላክ ቅዱስ እግዚአብሔር ምስክር ነው። ዜሮ ማለት ዜሮ ማለት ነው። በእኔ መረጃ ነው የምነግራችሁ። ዜሮ መረጃ የራሴ በጥናት የተደገፈ ባይሆንም ዜሮ ማለት ነው። ወንጌልን ከማሰራጨት አይነት አኳያ ህዝቧ ወንጌልን ከመስማት አይነት አኳያ ማለት ነው። ከእሷ አልፎ ከዚህ በፊትም እንደተናገርኩት ጅቡቲን እንኳን አልነካም። የወንጌል ብርሃኑ መጽሐፍ ቅዱስ ማሰጠ ኤርሚያስ ገዝቼ ነው ማሰጠ መጽሐፍ ቅዱስ ገዝቼ ከገበያ ገዝተክ ነው መጽሐፍ ቅዱስን። እውነት ይሁን ውሸት ይሁን በምን ጠየቅ? በአባቶች ሐዋርያት ስለጻፉት። ሐዋርያት ስለጻፉ አይታቸው ነው? አይ ማየት አይጠበቅብኝ። ኢየሱስ መሞቱን በምን አወቅ ብለህ ብትለኝ አላውቅም። ኢየሱስ ሲሞት አንተ አልነበርክም እኮ አይደል እንዴ? ኢየሱስን አታምንም ማለት ነው። ይኸው መጣላችሁ። እንግዲህ ይሄ ነው ሐዋርያው ቅብብሎች እኮ። ሲኖር አልነበርክም እኮ ነው። የኢየሱስን ሞት የሚከድ አሁን ይኸውልህ ገበያ ላይ የገዛው ከዋይ የሚወጣ አድርግ። አያችሁ ምን እንዳለ? ሐዋርያዊ ቅብብሎች ኢየሱስ አልሞተም ብሎ የሚል አርማ ሎጎ አድርጎ የመጣ ትውልድ ማለት ነው። ለሚጠይቀው ጥያቄ መልስ ሲያጣ ኢየሱስ አላየሁም አለኝ። አላየሁትም። ታዲያ እንዴት አመንከው? ሐዋርያቱ ጽፈው ማናያቸው እነሱንስ? በቃ እንደዚህ ማለት ነው ወንድሞች። ይሄ ነው ምድሪቱ ላይ የተሰበከ ክርስትና። እንዲህ አይነት ትውልድ ነው ያፈራችሁ። ዞሮ የሚመልሱት ሲያጡ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ ፊት የሚሉ በእሱ ላይ ምላሳቸውን የሚያላቀቁ ማለት ነው። እሺ ሐዋርያቱ ናቸው የጻፉት መጽሐፉን። እኔ መጽሐፍ ቅዱስን ያገኘሁት ከመጽሐፍት መሸጫ ከኢትዮጵያ መጽሐፍ ቅዱስ ማህበር ገዝቼ ነው። ወንድማችን አለ አይሰማም። በቃ ሌላ ስራ ላይ ነህ አወረድኩ ማለት ነው። ኦኬ ስጠራህ አልሰማም። ከቻልክ ድጋሚ መግባት ትችላለህ። እያንኮሻኮሽክ ነበር። እሺ ኦኬ እየተናገርክ ነበረ። እሺ ይሰማል አሁን ድምጼ? ኦኬ እሺ። ቆላስይስ ምዕራፍ 2 እያወራህ ነበር። ምንድን ነው የሚለው? በእንግዳና በአዳዲስ ትምህርት አትወሰዱ ይላል እና በፍልስፍና አሁን አንተ አምስቱ ሶሎዎቹ የት ነው የሚለው? ቆላስይስ ምዕራፍ 2 ቁጥር 8 ላይ የእግዚአብሔርን ቃል ስናነብ ምንድን ነው የሚለው? በእንግዳና በአዳዲስ ትምህርት በፍልስፍና አትወሰዱ ይላል። አሁን እኔ ደግሞ ምን ብዬ ነው መሞግትክ? ፕሮቴስታንት የሚያምነው አምስቱ ሶላዎቹ ፍልስፍና ነው። አይ ፍልስፍና አይደለም የምትለኝ ከሆነ ከሐዋርያት ትምህርት ከኢየሱስ ክርስቶስ ከመጽሐፍ ቅዱስ ላይ ቃል በቃል አሳየኝ። ካልሆነ ግን ምንድነው ፍልስፍና ነው ማለትም ነው። ኦኬ ገና መግቢያችን ላይ ጨረስን ማለት ነው። 314 ሰው እየሰማችሁ ምን ሆነ ማለት ነው? ኦርቶዶክስ ሐዋርያዊ ቅብብሎች የላትም ብሎ ቃል በቃል ወንድማችን ባይነግረንም ቅሉ እኔማ እንዳለው አሳያለሁ፣ ችግር የለውም። ግን አንተ ፍልስፍና ውስጥ ነው ያለው እያለ አድምጠኝ። ልክ ሰማሁ አይደለ? ከሰማሁ በኋላ አንተ ደግሞ ማዳመጥ ነው ያለብን። 314 ሰው እየሰማ የኢትዮጵያ ኦርቶዶክስ ሐዋርያዊ ቅብብሎች እንደሌላት በአፉ ባይናገርም ምን ለማድረግ ፈለገ? ወንድማችን መጣና አርእስቱ ዳይቨርት ማድረግ ፈለገ። ምን ማለት ነው? አርእስቱን አላረኩም። እንደዚህ እንዳታረግ።
ኦኬ በቃ ታች ወረድክ። ከፊልጶስ እጅ ነው የተቀበለው። እታች ወረድክ። ለምን መሰለህ? ሁለቴ ኢንተራፕት አደረከኝ። እታች ወረድክ። አየህ ሳወራ አንተ ስታወራ ዝም አልኳል። ልክ ስጨርስ ነው የገባሁት። የተግባቦት ሕግ አታውቁም። አንዱ ትልቁ ችግራቸው ኦርቶዶክሳውያን ተግባቦት ሕግ አታውቁም። ከጥቂቶቹ በስተቀር ጥቂቶች አሉ ሚዩት አድርገው ይቀመጡና የእነሱን ሀሳብ እኛ ስንሰማቸው እነሱም ደግሞ የእኛን ሀሳብ የሚሰሙ ማለት ነው። አንተ አሁን በመደድ የሆነ የምታወራው አየህ ወንድማችን። ስለዚህ ላይ ደግሞ እንደዚህ ማውራት አልፈልግም። ካልጨረስክ ደቂቃ ጨምርልኝ ወይ ሀሳቡ ላይ በደንብ ላውራ ብለህ እድል መስጠት እንጂ እኔ ሳወራ አንተ ከተመተምክ እንትን ብሶት ነው ማለት ነው። እኔ እያወራ ነው ማለት ካልክ ብሶት ነው የሚሆነው። እኔ ልክ ዝም ስል የምትናገረው ነገር ለህዝቡ ጥርት ብሎ እንዲሰማ እኔ መደረብ የለብኝም። የአንተ ንግግር ለህዝቡ እንዲሰማ ከተፈለገ እኔ መደረብ የለብኝም። የእኔ ንግግር ለህዝብ እንዲሰማ ከተፈለገ አንተ መደረብ የለብህም። ደቂቃ ካነሰ ስጠይ በለኝ። ይህን ስርዓት የማትጠብቁ ሰዎች እታይ ትወርዳለህ ማለት ነው። እና ለመግባትም እድል ብትፈልግ አልሰጥህም። ኦኬ ተደማምጠን እናውራ። ቴንክ ዩ አማኑኤል። የወረድከው ለምን ታውቃለህ? የምትናገረውን ነገር መልስ ስላሳጣኝ የምጠይቀው ጥያቄ መልስ ስለሌለኝ አይደለም። ተደማምጠ ማውራት አልቻልክም። እኩል ነው የምታወራው። እና ፕሊዝ ሌሎች ካላችሁ እንደዚህ እንዳታደርጉ፣ ተደማመጡ። ደቂቃ ካነሰ የፈለግከውን ደቂቃ ስጠኝ በለኝ። እኔ በነጥብ እያስኩኝ በእስክሪብቶ እያስኩኝ ስጨርስ እዚህ ጋር ትክክል አይደለም እዚህ ጋር ትክክል ነህ ብዬ እልሃለሁ ማለት ነው። እናንተም ልክ እንደዚህ እንድታደርጉ እንወዳለን። ያው እንግዲህ ዛሬ ታያላችሁ ሐዋርያዊ ቅብብሎሽ እርግማንና ስድብ እንደሚበዛው ታያላችሁ። ወንድሞች እናቶች አለን ብለው ካሉ ያምጡ። እሱ አሁን ምንድን ነው ያደረገው? ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላትን ብያልኩኝ መጣና ወንድማችን ምን አለ? 5ቱ ሶላዎች ፍልስፍና ናቸው። ይሄ ማለት ምን ማለት ነው? አርዕስቱን ቀይርልን ነው። እባክህ ኤርምያስ አትጥበሰን ነው። አታዋርደን፣ አታሸማቀን ነው። ምክንያቱም ማንመልሰውን ጥያቄ እያመጣህ ላያችን ላይ ጫና አትጫንብን ነው። እልቅ በትሩን ከኛ ላይ አንሳና ወደ እናንተ እናዙረውና እናንተ ጋር የመጣው 5ቱ ሶላ የሚባል ፍልስፍና ነው፣ ተረት ነው፣ የባልቴት ወሬ ነው ብለን እንበል ነው። እሱን ከፈለክ ቤት ከፍተህ ጥራን፣ እዛ እናደርገዋለን። ወይ ደግሞ ከዚ በፊት ራሱ በ5ቱ ሶላዎች ላይ ተናገሩ ብዬ አርዕስት አስቀምጬ ነበር። ወንድሞች እናቶች በ5ቱ ሶላዎች ላይ 5ቱ ሶላዎች መጽሐፍ ቅዱሳዊ ናቸው አይደለም ብሎ የሚል ልክ እንደዚሁ ማስታወቂያ ሰርቼ አለ። ማስታወቂያው ራሱ ጠርቻቸው አንድ ኦርቶዶክስ ድርሻ የለም። አንድ ክርስቶስ ብቻ ማለት አጋንንታዊ ትምህርት እኮ ነው ብሎ የሚሉት ኦርቶዶክሳውያን ነው። ጸጋ ብቻ ማለት ሰይጣናዊ ትምህርት ነው ያለው። የራሳቸው መጽሐፍት ስናመጣ አታሳየን እነዚህን መጽሐፍቶች አሉ። እነ መምህር በረከትም ለመታረም ጠረጴዛ ላይ የተቀመጡ መጽሐፍቶች ናቸው፣ አባቶቻችን እያረሟቸው ናቸው አለ። ከታተመ 89 ዓመት ነው 80 ምናምን ነገር ዓመት 89 አልኩኝ 86 ንጉሱ በስደት ዘመን በ1928 ዓመተ ምህረት ጣሊያን ለሁለተኛ ጊዜ በመጣ ሰዓት ላይ በለንደን ሸሽተው በነበሩበት ሰዓት ላይ የታተመው የቤተ ክርስቲያኒቱ ሊቃውንት የተረጎሙት ያሳተሙት መጽሐፍ ዕድሜው 86 ዓመት የሞላ መጽሐፍ እጄ ላይ አለ እና እዛ ላይ ምን ይላል? ክርስቶስ ብቻ ይላል። ብቻን ተጠቅሞ ከ5ቱ ሶላዎች ውስጥ 3ቱን ሶላዎች ሉተር የሚጠቀመው ቀጥታ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ብቻ ክርስቶስ ብቻ ብላ ተቀብላለች። ጽፋልኝ ማለት ነው። እሱን ሳሳየው ተራግሞ ይወጣል፣ ተሳድቦ ይወጣል። ይሄ መደዴው ትውልድ ማለት ነው። ቆሞ መሞገት ነው። ቆሞ መሞገት ነው። ኢየሱስ ብቻ ብለን ስንል በነገረ ድህነት ውስጥ ፍሪዞን አሉ ወገኖች። እሺ በነገረ ድህነት ውስጥ እሰማለሁ ድምፄ ከዛ ለእንግዳው ውስጥ እሰማለሁ ወገኖች ድምፅ ክርስቶስ ብቻ ብለን ስለሺ ቴንክ ክርስቶስ ብቻ ብለን ስንል በነገረ ድህነት ውስጥ የአብና መንፈስ ቅዱስ በስላሴ አካላት ውስጥ የአብና የመንፈስ ቅዱስ ድርሻ የለውም እያልን ነው አይደለም። መጽሐፍ እንደዛ እያለ ነው አይደለም። ክርስቶስ ብቻ ማለት ምን ማለት ነው ታዲያ? ለሰው ልጆች ቤዛ ሆኖ በመስቀል ላይ የሞተ እሱ ብቻ ነው። የሁላችንም በደል ይዞ በመስቀል ላይ የተንጠለጠለው እሱ ነው። ከስላሴ ከሶስቱ አካል ከሶስቱ ቅዱስ አንዱ ቅዱስ ወልድ ነው። ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ የተወለደው ከእሱ በቀር ሌሎች እሱ ብቻ ብለን ስንል
ሌሎች ለበደል ለኃጢአታችሁ ተሰውተውላችኋል፣ ሞተውላችኋል፣ መከራ ተቀብለዋል፣ ጥፍራቸው ተነቅሏል፣ እግራቸው ተቆርጧል፣ አንጀታቸው ተዘርግፏል የሚባለው ነገር ሁሉ ከኛ ነገረ ድነት ጋር ምንም አያገናኘውም። ምንም እንደዛ ለጌታ ወንጌል መከራ የተቀበሉ ሐዋርያት አሉ አይደል እንዴ? ሐዋርያቱ እኮ አሉ። የሐዋርያቱ ሞት የምናቃልለው ሞት አይደለም። ኦኬ ጳውሎስ ሞቷል። የሞታው ዝም ብሎ ሴት ጠብሶ ወይ ወይፈንና በሬ ሰርቆ በልቶ አይደለም። ስለ ወንጌል የተሰወው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው። ኦኬ ግን የቱንም ያህል የከበረ ቢሆን ጳውሎስ ስለኛ ነው የሞተው? በፍጹም በፍጹም። ጴጥሮስ ተዘቅዝቆ የተሰቀለው በሮማ አደባባይ ላይ ለእኛ ነው የተዘቀዘቀው? በፍጹም። ታዲያ ለማን ነው? ላመነው ጌታና ለተቀበለው ለወንጌል አደራ ሐዋርያት እነዚህ አባቶች ሞተዋል ማለት ነው። ሞታቸው ከኛ ጋራ ከደህንነት ጋር ምንም ግንኙነት የለውም። ሞቱ ቀጥታ የሚመለከተን የአብ ልጅ ከቅድስት ድንግል ማርያም የተወለደው ኢየሱስ ክርስቶስ ነው እያልን ያለ ነው። ስለዚህ ክርስቶስ ብቻ ማለት ቤዛ ሆኖ ለሰው ልጆች በደልና ኃጢአት መስቀል ላይ የሞተው እሱ ነው እንጂ ሌሎች አይደሉም። በሌሎች ሞት በኩል መንግስተ ሰማያት አትገቡም ብሎ የሚል ትምህርት ነው ያለ። ይህንን አጋንንታዊ ትምህርት ብሎ የሚል ትውልድ ፊት ለፊታችን እንዴት ሊቆም ይችላል ነው። ቴንኪው ተደማምጣችሁ ካወራችሁ እንሰማችኋለን ለማለት ነው። ተባረኩ። ሜላ ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? እንደምን አለ ኤርሚያስ? ሰላም ናችሁ? ሰላም እግዚአብሔር ይመስገን። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን። እንኳን ደህና መጣህ። ቴንኪው። የምትለን ነገር አለ? አርዕስቱ ይኸው ይታያል። አይ ገና ቅርብ ነው የገባሁትኝ፣ እየሰማሁኝ ነው። ያው ምን ጥያቄ ያለኝ ትንሽ ባዳምጥ መልካም ነው። ኦኬ እኛ ጥያቄ እየጠየቅን ነው ያለነው። ሐዋርያዊ ቅብብሎሽ ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላት እያልን ነው። ምክንያቱም አለን ብላችሁ እንደ ተቋም ማለት ነው ብላችሁ ክሌም ስለምታደርጉ እና ከዚህም የተነሳ እኛን የወንጌላውያን አማኞች እናንተ ሐዋርያዊ ቅብብሎሽ የላችሁም፣ ትምህርታችሁም ከሐዋርያት አይቀዳም፣ ስልጣናችሁም ከሐዋርያት አይቀዳም፣ ክህነታችሁም ከሐዋርያት አይቀዳም፣ የምትናገሩትም ተአማኒነት የለውም ምንጩ ከሐዋርያት ስላይደለ ተብለን እንባላለን በብዙ ኦርቶዶክሳውያን ዘንድ ማለት ነው። እና የእናንተ ግን ከሆነ እስኪ እንስማው ብለን በመጀመሪያ ደረጃ አመሰግናለሁ። በሐዋርያት ቅብብሎሽ ወንጌላውያን አማኞች ያምናሉ? አንደኛ ምን አይነት ቅብብሎሽ? ለምሳሌ ቅድም ወንድማችን ያስወጣው እያወራህ እየነገረህ ነበር፣ እየሰማሁኝ ነበር። ኤርሚ በጣም እወዳለሁ። እኔ ግን ብዙ ነገር ተምሬያለሁ በአንተ። አንዳንዴ የልጁን ሐሳብ ሳትቀበል አንተ ነው እየገባህ ነበር፣ እያወራ ነበር እና መደማመጥ አንተም ጋር ያው ይቅርታ እንግዲህ ያው ችግር የለም የምሬን ነው። ግን የልጁ ሐሳቡ ላይ ብታዳምጠው መልካም ነበር እኮ እንድንደማመጥ ባልመጠኛ አልኩት። እሺ አይ ሁለታችሁም ትደራረባላችሁ። አንደኛ ሆስት ነህ አንተ። ያ እሱ እንዳይፈጠር ነው። አየህ እኔ ቤቱ ባለቤት ስለሆንኩኝ ቤቱን እኔ ያለው ለመምራት ያለብን። ስለዚህ ስማኝና እኔም ልስማህ ብዬ ቤቱን መምራት ስለነበረብኝ እኔ እሱ ሲናገር ነው ከተደረብ እንደማመጥ ብዬ ማለቱ ለዛ ነው እንጂ አላስጨርሰውም ብዬ አላልኩም። ደቂቃ እኮ እሰጣለሁ እኔ ደቂቃ ይፈልጋቸው። አሁን አንተ የፈለግከውን በዚህ ሀሳብ ላይ ስታወራ ለምን 10 ደቂቃ አታወራም? እሰማለሁ፣ ህዝቡም ይሰማል የምታወራውን ነገር። የቤተክርስቲያኒቱ ለካ ኦርቶዶክስ እንደዚህ ነው እንዴ ብለው እንዲሉ ማለት ነው። በትክክል አንተ ብቻ ስታወራ እኔም እሰማለሁ። ነጥብ ካለኝ ይይዛል ጽፌ ማለት ነው። እስክሪፕቶና ደብተር ስሬ ወረቀት ስሬ ስላለ ምን እያልክ እንዳለ ይዝና ጥያቄ የሚሆንብኝ ነገር ካለ ስጨርስ ወይ በሱ ላይ ያለውን ጥያቄ ጠይቃለሁ ወይ ደግሞ አንተ ያልከውን ነገር እኔ ደግሞ ልክ እንደዚህ እንደ ሪባትል አይነት ነገር ማለት ነው። ትክክል አይደለም ይሄኛው ከዚህ አይነት ሀሳብ ብዬ እላለሁ ማለት ነውና ተባረክ። አንተ የምትለው ነገር ካለ መቀጠል ትችላለህ። መልካም። እና እኔ አሁን በጠየቀኝ ጥያቄ መሰረት ሐዋርያዊ ቅብብሎሽ አላት ወይስ የላትም በሚለው
ሐዋርያዊ ቅብብሎሽ እንዳላት ያው በብዙ ነገር ላሳየው ይችላል። አንደኛ ሁለተኛ ደግሞ አሁን ልጁ ልክ ይሄን ስጠይቀው እሱ ስለ ሶላ ስክሪፕቹራ ሲያመጣልን ምናልባት ያን በዛ ጉዳይ እንዲያወራ ብትፈቅድለት ወደ ራሱ ጉዳይ ሊገባ ይችላል። በእርግጥ ርዕስ ላይሆን ይችላል እኮ ርዕስ አይደለም። አየው ሜላ ለዚህ ነው ርዕስ ለምን አርእስት ዳይቨርት የሚደረገው ነው። አንዱም ቀደም እንደማመጥ ብያልኩት የነበረ የዛሬው አርእስቴ ምንድን ነው? እኔ እኮ 5ቱ ሶላዎች ላይ በስርዓት እንነጋገርበት ብዬ 5ቱ ሶላዎች የእግዚአብሔር ቃል የሚደግፈው ነው አይደለም ብሎ በሚል እኮ ቤት ከፍቼ እንደዚሁ ሰርቼ ገብቼ ነበረ አለ። አሁንም እሱን ልቀይረው ብዬ ካልኩ ቀይረዋለሁ። እኔ ስለ ኦርቶዶክስ ሐዋርያዊ ቅብብሎሽ አላት ወይ ብዬ ጥያቄ ስጠይቅ ለምን 5ቱ ሶላዎች ተረት ናቸው፣ የባልቴት ወሬ ናቸው፣ መሰረትነት የላቸውም ብሎ የሚል ለዚህ ነው መደማመጥ አንችልም። ለምሳሌ አንተ ዛሬ ምሳዬን ቀይ ወጥ ነው መብላት የምፈልገው የስጋ ብለህ ብትል እኔ ደግሞ የጾም በየአይነት ነው መብላት ያለብን ብዬ ብል ያንተ አቋምህ ቀይ ወጥ መብላት ነው፣ የኔ አቋሜ በየአይነት መብላት ነው። ስለዚህ ተስማማን እንዴ? አልተስማማንም። የምንስማማው ወይ እኔም የጾም በየአይነቴ እንድበላ ተውልኝ፣ አንተም ቀይ ወጥህ እንድትበላ ልተውልህ ነው። ግን የለም በግድ አብረን የምንበላው ቀይ ወጥ ነው ብለህ አስቀድመህ ነግረኝ ከሆነ እኔ አልጫ ነው መብላት ያለብን ዛሬ ብዬ የሚል አዲስ ነገር ካመጣው አንተ አስቀድመህ የተዘጋጀህበት ነው የነገርከኝን የተዘጋጀህበትን ነገር ዳይቨርት እያረኩብህ ነው ማለት ነው። ያለ ፍላጎትህ እንድትበላ እያደረግኩ ነው ማለት ነው። ቀለል ስትል ማለት ነው። ቀለል ያለች ምሳሌ ማለት ነው። ስለዚህ አርእስቱ ዳይቨርት መደረግ የለበትም። እኔ እፈቅድላቸዋለሁ 5ቱ ሶላዎችን እዚሁ ቤት ከዚህ በፊትም ጠቅሰናል። የመጣ የለም። ኦኬ በዚህ አርእስት ላይ ግን ሲመጣ አርእስቱ ላይ ከማውራት ይልቅ መጥቶ እኔ ሐዋርያዊ ቅብብሎሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን የላትም ብዬ ስል በደንብ ተዘጋጅቼ ነው። አላት ብሎ የሚል ሰው ካለ መጥቶ ይንገረን። ምንጩ ከየት ነው የሚቀዳው? ታሪክ ስለሆነ በታሪክ ማለት ነው። መጽሐፍ ቅዱሳዊም ነገር ካለው ይንገረን ለማለት ፈልጌ ነው። ስለዚህ እሱ አየህ ሲመጣ አርእስት ቀየረ። ለዛ ነው እንደማመጥ ብያልኩት። ለዛ ነው ያልሰማኝም። ጤና ይስጥልኝ። ተናገር እውነቱን። አሁን ነው እኔም የገባሁት። ምናልባት መናገር ከቻልኩኝ ይፈቀድልኛል? ከየት ቤተ እምነት ነው ወንድማችን? ነኝ ግን ምንድነው በጣም ጠንካራ ኦርቶዶክስ አይደለሁም። በጣም ይሄ ምንድነው ሰባኪ ላይ ምናምን ምል አይደለሁም። ከኦርቶዶክስ ቤተ እምነት ነው። እሺ አርእስቱ ላይ እስካወራህ ድረስ ትችላለህ። መልካም አርእስትህ ሜላ ጀምሮ ነበር። እሱ የሚለው ነገር ካለ ይጨርስና ከዛ ወደ አንተ ተፋለን። እሺ ሜላ የምትለው ነገር አለ? አይ ወንድማችን ይቀጥልና ከዛ በኋላ መናገር የምፈልገውን ተናገር ይወጣለሁ። እሺ ቴንክ ዩ። እሺ ከካንቲባው እሺ ምናልባት አሁን ነው የገባሁት። ኦርቶዶክስ በእውነት ሐዋርያዊ ቅብብሎሽ አላት ወይ ነው ጥያቄ አይደል? የስ ነው የኔ መልስ። ምክንያቱም ምንድነው የሚባለው የስ ኦር ኖ ማለት ነው። ከዛ ነው የሚቀጥለው አይደለ? ልክ ነው። እሺ የስ ነው አላት አልከኝ። ከየት ነው ይህንን ሐዋርያዊ ቅብብሎሽን ያመጣችሁ? እንግዲህ ብዙ ሀሳቦች ነው በዚህ ጉዳይ ላይ የሚነሱት። ከግብፅ ነው ብላ ትላለች። ይህንን ታውቀዋለህ? ከመንበረ ማርቆስ ማለት ነው። ይህንን ታሪክ ታምንበታለህ አይደል? አዎ እንዳልኩህ እኔ ይሄ በጣም ጠለቅ ያለ እንትን የለኝም ማለት በሞር የሃይማኖት አባቶች ምናልባት ሊኖሩ ይችላሉ፣ ዲያቆናት፣ ካህናት ጥልቅ የሆነ ነገር ግን እንደ አንድ ቀናይ የኦርቶዶክስ አማኝ አይ ቲንክ እንትን ማስረዳት የሚችል ይመስለኛል። አንደኛ ቤዛችን የኦርቶዶክስ ቤዙ መጽሐፍ ቅዱስ ነው። ምንድነው ከቤተ ክርስቲያን ጉልላት ጀምሮ ከህንፃው ጀምሮ ኢየሱስን ነው ለመስበክ ነው። ሌላ ከዚህ የተለየ እንትናችን ዛሬ ተቀበል ምናምን የምትሉት ውስጥ አንገባም። ኦልሬዲ ህፃናት ወደ እኔ ይመጡ ዘንድ አትከልክል እንዳለው
በሕፃንነታችን የተቀበልነው ነው። እና አንዳንዴ ግርም ነው የምትሉኝ። እኛ እኮ ለምሳሌ እነዚህ ሐዋርያትን አሁን ትናንትና እንትን ነበርኩኝ ስላሴ ቤተክርስቲያን 4ቱ ወንጌላውያን ምሳሌ እንኳን አላቸው። ገባህ? አንዱ በአናብስት ምንድነው፣ አንዱ በሰው፣ አንዱ በንስር፣ አንዱ ደግሞ በምንድነው ብቻ በ4 ተወክለው እያንዳንዱ ሜታፎሪክ የሆነ ኤክስፕሬሽን አላቸው። እባካችሁ እኔ እንደዚህ ጥራዝ ነጠቅ የሆኑ እንትኖች ወደ እናት ቤተክርስቲያን ወደ ትክክለኛ ኦርቶዶክስ ተመለሱ ለማለት ነው የገባሁት። ወንድም አለም እና ተናገር እውነቱን አልፎ አልፎ ሰማሃለው። ቅን ልጅ ነህ። እኔ በቅርቡ እንደምትመለስ ስለማስብ ነው እንደ ወንድሜ ነው ማወራ እንጂ ለመከራከር አይደለም። እርትት ስንዱም መቤት ናት ቤተክርስቲያን እና ተናገር እውነቱን ደግሞ ከእውነት ጎን ስላለህ እውነት ደግሞ ኢየሱስ ክርስቶስ ነው። የስ እውነት ያለ ደግሞ ከኦርቶዶክስ ቤት ነው። ሌላው ሁሉ ካንቱ ነው። አንድ እምነት ነው ያለን፣ እሷም ኦርቶዶክስ ናት። እና በጊዜ ተመለሱ ልላችሁ ነው። እቺ ልናገር ነው የገባው። ጥያቄ ካላችሁ መጠየቅ ትችላላችሁ። ማስተርፒስ ማለት ዘ ግሬተስት ኦፍ ኦል ነው። በማንኛውም ዳይሜንሽን ብትመጣ በቂ ነገር አለኝ። ኢትዮጵያን ሼክስፒር ይሉኛል። ዘ ቢዩቲፉል ዋን ኖት የት ቦርን የተባለው ዘ ሞስት ቢዩቲፉል ዋን ተወልጃለሁ እያልኩ ነው። እናቱ የወለደችው መጥቶ ይሞግተኝ። አመሰግናለሁ። ይልቅ ሌባ፣ ዘራፊ፣ ሃይማኖት ቀማኞች አሉ እኛ ቤት። ይቅርታ አድርግልኝ፣ ተናገር እውነቱን። አንተ አይ ቲንክ ፕሮቴስታንት ነኝ። እኔ ፕሮቴስታንቶችን አከብራለሁ፣ ሙስሊሞችን አከብራለሁ፣ እውነተኞችን። እነዚህ መምታት አለብን። ሌባ፣ ቀማኝ አሉ፣ ቬት የሚነዱ ሙዳየ ምጽዋት የሚዘርፉ አንድ እንዲያቆን ለማስቀጠር ምናልባት ከርስ እንዳልወጣብህ እንጂ እነዚህን እንዲያውም እነሱ ስለማያስወሩኝ ይኸውልህ ተናገር እውነት። እሺ እነሱ ስለማያስወሩኝ አንተ ቤት እሄድባቸዋለሁ ሌላ ቀን። ትናንትና እንትና ቤት ገብቼ ነበር። እግዚአብሔር ይባርከውና ፓስተር ሶፊ ያራዳ ልጅ እድል ሰጠኝ። እኔ በጣም ነው ያመሰገንኩት። ሶፊ ያራዳ ልጅ ነው። ማርያምን በጣም ነው የምወደው። እና ምን ልልህ ነው ተናገር እውነቱን። እኛ ቤት ኃይለኛ የሆነ ሸማቂ ቡድን አለ። ሸማቂ ኦርቶዶክስ ቤት ለምን መሰለ? አሁን እኛ ኦርቶዶክስ ትክክለኛ እምነት መሆኗን እንዲያውም ውጡልን እንዝረፍበት ነው የሚሉልህ። ኦርቶዶክስ እኛ በመሆናችን ራሱ ይቆጫቸዋል። እነዚህ ሌባ ቀማኛ ቡድኖች ከናንተ ራሱ ይመጡብናል። ከናንተ አሁን ለምሳሌ ያ ፓስተር ማን ነው የሚባለው አለ። አሁን ሰሞኑን መጥቶ ኦርቶዶክስ ነኝ ብሎ ይዘርፈዋል አልኩህ። ቲክቶክ ላይ ገብቶ መሀይም ነው፣ ምንም ያውቀው ነገር የለም። እንዲያው ብታስገባው ራሱ አንድ ቀን ቤቱ ገባሁኝ። እንዲያው ትንሽ እየሳወረው አልኩህ የለም በበቃ ምንም ባዶ ገለባ ነገር ነው። አንተማ እውነት አለ የምር። እኔ አንተን እከታተላለሁ አልፎ አልፎ እና እንዲያውም በሌላ በፌክ አካውንት ሁሉ ገብቼ አውቃለሁ አንተ ቤት እና ለአንተ ክብር አለኝ። እውነት ለሚናገሩ ሰዎች ክብር አለኝ። ዋቴበር እምነታቸው ለምን ፓጋን አይሆኑም? ለምን እንትን አይሆኑም? እንኳንና ኢየሱስን እያለ ማለት ነው። ስለዚህ ወንድሜ በርታልኝ። በቅርቡ ደግሞ ኦርቶዶክሱ ነህ እንደማይህ ተስፋ አደርጋለሁ። አመሰግናለሁ። እሺ ተስፋ መጨረሻ አካባቢ ላይ የተናገርከውን ተስፋን በእውነት አትመ ነው ትክክለኛው ተስፋ ስላልሆነ ማለት ነው። እኔ ወደኋላ የምመለስበት አንዳች ምክንያት የለም። ምክንያቱም ያ ወደኋላ መመለስ የሞት መንገድ ስለሆነ ማለት ነው። በፍጹም በግብፅ ጊዜ ቅድም ተናግረሃል። አንድ እንትን አለ አቡነ ሰላማ የሚባል ዘራፊ በ25 ዓመቱ ኦርቶዶክስ እንትን ምንድን ነው ጳጳስ ነው የተሾመልን አለ። ሰላይ እኮ ነው እሱ። ተወደዱ ማይቀር ይወዳሉ አቡን መስቀሉን አስሙ የሚስመውን ከታማውኝ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ የተባለ ወሮ በላ የሃይማኖት ጳጳስ ነኝ የሚል የኦርቶዶክስ የበላይ ጠባቂ በመጨረሻም አጼ ቴዎድሮስ የቁም እስረኛ አድርገው ጭልጋ ውስጥ ነው ምናምን ውስጥ ያሰሩት ይህ ቀማኛ የጎንደር ቆነጃጅት በዘመኑ የነበሩት ነው የተቀኙለት። ተወደዱ ማይቀር ይወዳሉ አቡን መስቀሉን አስሙ የሚስመውን ከታማውኝ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ አሉት። ይኸውልህ የጎንደር እንትን ነው። እኔ ጎንደሬ ነኝ በነገርህ ላይ እና እዛ የነ ሞት አይፈር የነ ጀግኖች ዘር ስለሆንኩኝ የጎንደር ሰው በቅኔ ነው የሚነግርህ። ጠቅላላ አማራ ማለቴ ነው። እና አቡነ ሰላማ መሳም ይወዳሉ ነው ብለህ እያልክ ነው ያለው እንዴ? ኃይለኛ ሽፍታ ይኸውልህ በዘመኑ የነበሩ የ10 መኳንንትን ያስረጃሉ የነበራቸው ዕቁባቶች ብዛት ይላል። ሰላይ እኮ ወራዳ ሌባ እኮ ነው። ውሸቱ ነው። ምን ላይ ነው እንደዚህ የተጻፈው?
እንዴ አንድ ለእናቱ አቤ ጉበኛ ማንበብ ትችላለህ። ፋንታውን እንግዳ ደግሞ እሰጥሃለሁ። አዲስ አበባ ከሆንክ መጽሐፉን አቀበላለሁ፣ በስጦታ መንገድ እሰጥሃለሁ። አሪፍ ሰው ስለሆነ እኔ ወደ 3000 መጽሐፍ አለኝ። በጣም አንባቢ ነኝ። እኔ የሚያክል አልተፈጠረም ብለው ለዛ ነው እናቱ የወለደችው ካለ መጥተው ይሞግተኝ። በዚህ አጋጣሚ አሁን መጥተው በአቡነ ሰላማ ጉዳይ ጥያቄ የጠየቁ ኦርቶዶክሳውያን ወገኖች ማለት ነው 100% መልሳለሁ። ሌባ ሙሽላቃ ሌባ 25 ዓመቱ እኮ ነው። የሚገርምህ ይኸውልህ የተላከብን እኮ በ25 ዓመቱ ሊሰልል እኮ ነው። አይውልህ ዘመነ መሳፍንት ነበረ። በዛን ጊዜ በዘመነ መሳፍንት የኢትዮጵያ ታሪክ ካወቅ ተናገር እውነቱን። በዘመነ መሳፍንት ጊዜ ሁሉም የጎጃም ገዥ ነኝ ይላል፣ የሸዋም ነኝ ይላል፣ የዚያ አባ ጅፋርም አለ። ዝም ብሎ በየቦታው ማለት ነው ገዥ ነኝ ነው የሚለው። መጨረሻ አፄ ቴዎድሮስ ያው የኛ ዘር መጣና ድምጥማጡን አጠፋዋ። እየወቃ ከዛ ይኸውልህ ያመጡት ውቤ ናቸው። ውቤ እነግሳለሁ ራሳሊን እንትናቸውን ወቅተው እነግሳለሁ ብለው ነበር። ከምን ንግስና በጳጳስ ካልተባረከ አይሆንም የሚል መላምት ነበረ። ከዛ ከግብፅ ተመጣ ሊሰልል ታሪክ እኮ ትክክል አይደለም። ቤተክርስቲያኑ እኮ ከግብፅ እንደመጣ ብትናገርም ሰውየው ኢትዮጵያዊ ነው እኮ ደግሞ ከኢትዮጵያ ነው ሄደው እኮ ተብሎ ነው የሚባለው። ውሸት ነው። ከግብፅ የመጣ ሰላይ እኮ ነው። አይደለም ከእንትኑን ለመሰለል እኮ ነው። የግብፅ እንትን ታውቃለህ፣ ፖለቲካ ኢንተረስት ኢቭን እኮ አብዛኞቹ ወደ 80% የሚመጡት ሰላይ ናቸው። አንደኛ ሙስሊምም ሆነው ይመጣሉ፣ ኦርቶዶክስ ነን ብለው ማለት ነው ለማጀዘብ። ሙስሊሞች ራሱ ይመጣሉ እኮ። አታውቅም ይሄንን እንዴ? ንቀውን እኮ ነው በነገርህ ላይ ንቀውን ነበረ። ከዛ በኋላ እኮ ነው ጳጳስ መሾም የጀመርነው እንጂ በፊት ተመልከት፣ ኢምፖርት ነበር የምናደርገው፣ ኤክስፖርት እያደረጉልን ነበር ግብጾች ማለት ነው። ጳጳስን የሚያክል ወሮ በላውን ለዛው መርጠው። ስለዚህ የኦርቶዶክስ ሐዋርያዊ ቅብብሎች ትክክል አይደለም፣ ፌክ ነው እያልከን ነው? አላልኩም። ውሸት ምኑ ከምን ታገናኝ? አቡነ ሰላማ መስቀል አሳልሞ ከንፈር ይስማል ብለህ እኮ ጎንደሬዎቹ ገጠሙ ብለህ እኮ ነግረናል። ጎንደሬዎች ሳይሆን ይኸውልህ በዘመኑ የነበሩ ቆነጃጅት ያለ አይደል ሰርግ ቤት ቆነጃጅት ምንድን ያሉት? አንዴ ድገመው ግጥሙ። ይኸውልህ ከታማዊ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ ይባላል። ይኸውልህ ተወደዱም አይቀር ይወዳሉ አቡን መስቀሉን አስሞ የሚስመውን። አየህ እንዴት አድርገው እንደሚቀኙት። አይ ጎንደሬ ምንድነው ከእህቶች ጋር ችግር አለባቸው ያሉ ነው እንዴ? አዳምጠኝ። በ10 እኮ ነው የምልህ የዘመኑን 10 መኳንንት ያስረጃሉ። የቁባቶቻቸው ብዛት እኮ ነው። ምን ኩናል እንደ ሰለሞን እኮ ሊሆን እኮ ምንም እኮ አልቀራቸውም። ቢያንስ 100 ምናምን ሊኖራቸው ይችላል ማለት ነው። ወጣት ናቸው። በ25 ዓመታቸው ይለበልቡታል አልኩህ። ይለበልቡታል ይሄንን ቆነጃጅት እየዞሩ ማለት ነው። አንዱን መስፍን ይደግፉና አንዱን መስፍን ይቃረናሉ። አንዱን ገዝቻለሁ ይላሉ፣ አንዱ እንትን ጉልበት ላለው ይወግናሉ። ገባ? ጉልበት ለሌለው ደግሞ ይከዱታል። በቃ ወሮ በላ ናቸው። እርስ በርስ ማጣላት ላይ የተጠመዱ ወራዳ ሌባ ናቸው። አንተ ደግሞ ሆም ብለህ እኔን በነገርህ ላይ ቢሃምብል ማይ ብራዘር this is the most intellectual person ነው እያወራሁ ያለ። እንደዚህ በተራ ነገር እንዳትሸውደኝ። ኦርቶዶክስ ሐዋርያዊ ቅብብሎሽ አላት ከሚለው ጋር ፍጹም ግንኙነት የለውም። አዳምጠኝ። እኒህ ሰው ለምንድን የሌለው? አቡነ ሰላማ እኮ ሌስን እንደዛ አይነት ተራ ነገርህን ለማጅሞች ምናምን አዳምጠኝ። እዚህ ማስተርፒስ በነገርህ ላይ ተራ ሰው አይደለም። ተፈተሽ እውቀትህን እኮ ተፈተሽ። አሁን በምልህ በማስታወቂያ አዳምጠኛ። ዝም ብለህ አትፍነኛ። ሲጀመር ስለ ሐዋርያት መቼ አወራን? እየተናገርኩት ያለው እኮ ስለ አንድ ወሮ በላ ጳጳስ ነኝ ስለሚል ግብፅ ስለመጣ ወሮ በላ ነው እንጂ ስለ ሐዋርያት ምን አወራሁኝ? አንተ ነህ ወሮ በላ ብለህ የምትለው እንጂ ቤተክርስቲያኒቱ ግን በፍጹም ታሪክ ሰው ነው ብለህ የምትለው ቶቶ አይልም። የኢትዮጵያ ቤተክርስቲያን እንደዛ አትልም በፍጹም። ገድል እንዳለው ታውቃለህ ሰውየው። እና ታዲያ ይኸውልህ ሌባው ምናምን ይመጣና ሊጽፍለት ይችላል እንጂ እኛ እንቀበልም። ቤተክርስቲያኒቱ ልጅ የጻፈችው ስርዓት አድርግ። ቤተክርስቲያን ልትሳሳት አትችልም። እዛ ውስጥ ይኸውልህ ዘራፊ ቀማኞች አሉ። ቤተክርስቲያኒቱ ነች የጻፈችው ነው። ኖ እንደዚህ እንኳ በፊቴ ላይ ቤተክርስቲያን እንድትወነጅል አልፈቅድልህም። ታቦት እንዳለው ታውቃለህ? አቡነ ሰላማ ፍሬምናጦስ እኔ አላቅም። ካለም መልባል ቤተክርስቲያን እንዳለው ታውቃለህ? አላቅም። ገድል እንደተጻፈለት ታውቃለህ? አላቅም። ሊጽፉለት ይችላሉ። ሞሽላቃ ብለህ የምትለው ሰው ገድል ተጽፎለታል። ይሄ ማለት ቤተክርስቲያን በስሙ ታንጿል። ይሄ ማለት እኔ አልቀበለውም። ይህንን ወራዳ
ይህንን ወራዳ ሞሽላቃ ሌባን ያልቀበለውም። ይቅርታ ጳጳስ እኮ ነው። ምን አባቱ ጳጳስ ጥቁር የለበሰ ታሊባን ነው እንጂ እኮ ከቦኮ ሀራም ለይቻል አይሆም። ምን ሆናል? እንደዚህ አይነት ጳጳስ አለ እንዴ? እውነተኛ ጳጳስ ማለት ይኸውልህ እንደ አቡነ ጴጥሮስ አይነቶቹ ናቸው። አቡነ ጴጥሮስ እኔ ተማሪ ያለሁኝ ምን ነው መብርሃን ኢትዮጵያን ጨከንሽባት፣ ምን ነው ቀኝሽን ረሳሻት፣ እስከ መቼ ድረስ እንዲመቀነትሽን ታጠብቂባት፣ ልቦናሽን ታዞሪባት፣ አላንቺ እኮ ማንም የላት። አውሮፓ እንደው ትናገዋን በፋሽስታዊ ነቀርሳ ታርሳ ተመሳ በስብሳ ሂትለራዊ ባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷ እንድጦ ያስበረከካት ስልጡን ብኩን መጻጉናትና ፍርቼ እንዳልባክን ሲርቀኛ ኃይልሽ ወጋገን አንቺ ከጠገቢያ ትራቂ በርታ በኝ መብርሃን እያሉ ይቀጥላሉ። ድሮ ፍሬሽ እያለው የዛሬ 10 ምናምን ዓመት ፍጡሩን እንደዛ ተስፋ ያደረጉት ግን ማርያም ይህን አሁን ሁሉ ግጥም አትሰማም፣ ሰምታም ደግሞ አጠገባችሁ አትሆንም። ከፍጥረታት በላይ ከእግዚአብሔር በታች ኢቭን ከመላእክት በላይ ናች እመቤታችን። ያልከውንም ግጥም ገረ መድን በነገር ላይ የተደማመጠና ሰማሁ አደለ? እንደውም ዛሬ ጠዋት ላይ እንደዚህ የሚል አርእስት ይዤ ገብቼ ነበረ። ይኸውልህ ይሄ ሰው ማለት ነው። ዛሬ ጠዋት ላይ ይሄ ሰው ማርያም ለምን አሁን አንተ ግጥሙን ሁሉ ደረድር ካጠገባችን እኛ አትራቂን አስቢን ቡራኬሽ ድረሰን አይነት ነገር ግጥም ገጠምክላት። አሁን የገጠምከውን ግጥም እዚህ ያለ 400 ምናምን ሰው እንጂ ማርያም አልሰማችሁም፣ ልትሰማም አትችልም። እንደዚሁም ጸሎት ሙሉ ስትጸልዩ አትሰማችሁም። ማሳያው ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ምእመናን እንደዚህ እያሉ ድብድብ ላይ ናቸው። ሰማህልኝማ? ማንም የለኝም በማርያም ይኸው እመቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም ተቆማል። አንቺ ለድሮ ሲልኝ እኔን ያልተበላሸው ማርያም ያልተበላሸው እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማለት ቅድም መጥቻለሁ። ለምን ከማታ ጀምሮ የገባኝ ለምንድን ነው የሚገባው? ለምን እንዳልሽ አትሰማኝም ማርያም፣ አትሰማኝም ማርያም። በራሳቸው ልጆች አትሰማኝም እኮ አትሰማኝም። ሙርሲ እንዴት ነህ? ሰላም ነው? ተረጋጋ እና አዋራንሽ ተረጋጋ። ውረድ ምን ሆነህ ነው? ለምንድን ነው ማዘባኝ? ለምን አዘባኝ? ለምን አዘባኝ? እያጋጫት እኮ ነው። ለምን አዘባኝ? ለምንድን ነው ማዘባኝ? አትሰማህም? ለምንድን ነው ማዘባኝ? እሰጥሃለሁ፣ ይጨርስና እሰጥሃለሁ፣ ይጨርስና ሙርሲ ብራዘር እኔን አልሰማኝም ብላለች እኮ እመቤት አልሰማኝም ብላለች። ለምንድን ነው? እኔ ምን አደረኩ? እኔ ምን አጠፋሁ? ምን አጠፋሁ? እናቴ ምን አጠፋሁ? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ? ምንም አላጠፋሁ። እመቤቴ አጠፋሁ። ለምን ደቆልኝ ነኝ ገና እናቴ ለምን የሐዋርያዊ ቅብብሎሽ ትምህርት ዳምጠኝ። አሁን እችን ብቻ ተናግሬ ምኑ ነው የሚጨርሰው? በቃ አየነው እኮ ይህንን ያክልም እኮ ለእኔ ትንሽ ነገር ነው የሚበቃኝ። በነገር ላይ እኔ ማውራት እንችላለን። አንድ ሚዩት አድርገው፣ ሌላ ተልኮ ከሌለ ሚዩት አድርገው፣ ካልሆነ ታች አወርደዋለሁ። አንተ አይደለም ቤቱን የምትመራው። እናቆማለሁ። ማርያምን እናቆማለሁ። አንቺ ስምኝና ማርያምን እናቆማለሁ። እነኮ ቤቲ ሳልመጣ ውዬ አላውቅም። እናቴ እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው ማድረገው። ለምንድን ነው ማይሰሚኝ? ምን አጠፋሁ?
ምን አጠፋው? እኔ እናት ምን አጠፋው? እኔ ምን በደልኩ? ያለኝን አካፌ እኮ ማበላው ማርያምን ያለኝን አካፌ ነው ማበላው። ማንንም ብቻዬን በልቼ አላውቅም። ለምን ግን እሺ እነሱ ሳልሰማ ብላለች ለወንድማችን እንሰጣው። እሷም አትሰማም። እቺ ስዕል ከነዚህ ምንም የተለየ ነገር የላትም። እቺኛይቱ ለምን ደሞ አትሰማም? እነኚህ ከኋላ የተደረደሩትስ ለምን ደሞ የማይሰሙት? የማይሰሙ ናቸው። እሷም አትሰማም፣ እነሱም አይሰሙም። እቺ ስዕል ከነዚህ ፎቶ በምንም አትበልጥም፣ በምንም ክብር ምናምን ነገር የላትም። እንዲያውም እነዚህ ማውራት እችላለሁ ወንድሜ። እያቋረጥከኝ ነው እያቋረጥከኝ ነው። ምን አንተ ራሱ ቅዱሳን እየተሳደብክ አይደል? እንደ ሞሽላቃ ላይ ባወራዳ እኮ ነው። ምን አባ ክብር አለህና ነው? እንኳንና ማካ በብሎክ ነው ማጠናገር። የሽንታም ልጅ ምን አባታ መጣለህ? በብሎክ አጠናገር ነው። ቅዱሳን እየተናገርክ አንተ ስለአንተ ማቋረጥ ታስባለህ እንዴ? ማስተርፒስ እኮ ነኝ። ፊት ላይ ያለሁት እኮ ዘ ግሬተስት ኦፍ ኦል የምባለው ነኝ እኮ። ሞሽላቃ ላይ ባለ ቅዱሳን ያልኮን ከአንተ ለማለት ከሆን ነው። ከፍጥረታት በላይ ከመላእክት በታች ያለ ማነው? ከፍጥረታት በላይ ከእግዚአብሔር በታች ያለች ብቸኛ ቅድስት አንድ ተራ ነገር አንድ ተራ ቪዲዮ አምጥተህ ሐዋርያት ምናምን ምን አስኬድህ? አንተ ተራ ያንተ እንትን አይደለ እንደ ኢየሱስን ምናምን ቦክስ ገጠምኩት ምናምን የሚለው ያንተ ንፍጣም እንትን አይደለ እንደ ፓስተር አይደለ እንደ ወራዳ ፓስተር። ሲጀመር ያንተ እምነት ደግሞ እምነት ነው እንዴ? ሃይማኖት ነው እንዴ? ምን ቆይ የላየ እንደዚህ ያደርግሃለሁ እኮ እኔ በቃ አሁን የማን ነው ጥፋቱ? እየተደማመጠን እናወራ አልኩት። እንደ ገለባ እሳት ተግለበለበ። ሶሪ ማለት ይሄ ቪዲዮ እስክከፍት ድረስ እኮ ጤነኛ ነበር ይህ ሰውዬ። አዎ እና አሁን ምን ተነክቶ ነው እንደዚህ? ሐሜት አቁሙ። ሐሜት ይኸውልህ እንግዲህ አንተ በቃ ጀመሩ። ይኸውልህ ጀመሩ። ልብ በሉ። እንደዛ አይደለም። ሜት አድርገው ቆይ ሜት አድርገውና እሰጥሃለሁ። ሜላ አንተ እንኳን አመለሸጋ ትመስለኛለህ እንዳያያዝህ እንዳትቀየር እንጂ እሱም እንደዚህ ነበር ሲያወራ የነበረው። አሁን እኮ እኔ አታውራ አላልኩትም፣ አትስደበኝም አላልኩትም። መሳደብ ይችላል፣ ግን እንዴት ነው ተጠባብቆ ሰው ማውራት የማይችለው? የምናወራው ነገር በመረጃ አስደግፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ የትምህርቷ ምንጭ ይሄ ነው። ምን የሚል ከስዕል ጋራ እንደዚህ አይነት ግልጽ የሆነ መተሻሻት። ስሚ ለምን ደሞ ማሰሚኝ? ከዛሬ በኋላ እንድትሰሚኝ ይፈልጋለሁ። ቲክቶኩን ማቆም ካልሽኝ አቆማለሁ ምናምን ነገር ብሎ በሚል ማለት ነው። ኦኬ እኔ አሁን ይሄ ሁለት አይነት ስሜት ፈጥሮብኛል። አንደኛ ምድራችን ላይ የተሰበከ ሐዋርያዊ ቅብብሎሽ ብሎ የሚል ትምህርት መጨረሻው ዝቅጠቱ ከእንዲህ አይነት ጣዖታት ጋር መተሻሻት ሆነ። አሁን እኔ ጣዖት ብዬችን ስጠራ ምንም አልጸጸትም። ምክንያቱስ የጌታዬ እናት ስዕል አይደለች፣ የጌታችን የኢየሱስ ክርስቶስ እናት ስዕል አይደለች። የወንጌላውያን አማኞች ወንድሞቻችን እናቶቻችን ስዕል አይደለች። ወዳጄ ትወያያለህ። እሺ ከከፈትክ ታይ ትወርዳለህ ማለት ነው። እንደዚህ በቃ እንደ በረሮ ትንጠባጠባለህ። አሁን አየህ ሜላን ሚዩት አድርገ ያልኩትኝ አንተ እንድታወራ አይደለም። አየህ ሜላ ኦርቶዶክሳዊ ነው። ሚዩት አድርግ ስለው ሚዩት አድርገ ለእሱ ነው የምሰጠው። ትወያያለህ አትወያይም? ትወያያለህ እታይ ትወርዳለህ ማለት ነው። ስርዓት ካልጠበቅ ስርዓት ጠብቀህ ውይይት ከፈለግ ጥያቄና መልስ ከፈለግ ዲቤት ከፈለግ ማድረግ እንችላለን። ምን ክፋት አለው? ቤት እኮ የከፈትነው እናውራ ብለን ነው። እና በስርዓት ላይ በመደማመጥ ላይ የተመሰረተ እናድርገው ነው የሚል ሜላ መቀጠል እችላለሁ። ወንድምነት አውራው ሜላ ዳኒ። እሺ ወንድምነት። እሺ ሜላ ይሰማል? እሺ ይህን ቪዲዮ አይተዋል ብዬ አስባለሁ። አይቼዋለሁ። ቪዲዮ እንዴት ሆነ መሰለህ? ቅድም እያወራን ነበረ እኔና ኤርሚ። ከርዕስ እንዳንወጣ በቤቱ ያዘዘን እሱ ነበረ፣ ግን እሱ ከርዕስ ወጣ። ኤርሚ ርዕስ አለው አይደል? የሐዋርያዊ ቅብብሎሽ ትምህርቱ ይሄ ነው። የሐዋርያዊ ቅብብሎሽ ትምህርቱና ከዚህ ጋር በምን ይገናኛል? ይገናኛል። ይሄ ከአንዱ ከትምህርት የፈጠረው ነገር አለ እንዴ? ከየት ነው የመጣው? ይሄ ልምምድ፣ ይሄ አምልኮ ስርዓት ሜላ የመጣው ከትምህርት አይደለም? ወደ ማርያም ሰው መጸለይ፣ ማርያም ስዕሏ ፊት ቆማችሁ ስገዱ ብቻ ሳይሆን ወደ ማርያም ስትጸልዩ ትሰማችኋለች
ብሎ የሚል ትምህርት ነው በቤተክርስቲያኒቱ የሚሰጠው ማለት ነው። የማርያም ስዕል ወተት እንደምታፈልቅ እንደነበረው ታጠባ እንደነበረ ከጡቷ ወተት ይጠቡ እንደነበረ እኛ ስናወጣ እኮ በሙሉ አወጡት ዘማርያም ሁሉ ጭምር ማለት ነው። ስለዚህ ከትምህርት የወጣ ነው ማለት ነው። ትምህርቱ ደግሞ ሐዋርያዊ ትምህርት ነው ማለት ነው። ስለዚህ በእውነተኛው ሐዋርያዊ ትምህርት ስንመዝነው እንደዚህ ይሆናል። ስለዚህ እዚህ ላይ የምትለውን ከወንድምነት ከዳንዬ ጋር በል። ቴንክ ዩ። አንድ ቅር ያለኝ ነገር ወንድም ኤርሚያስ አንድ ሰው ያደረገው ለምሳሌ ሰው በጣም ሲምፕል ነገር እኮ ነው ወንድምነት ያስቀመጠልን። ነገረ ማርያም በኦርቶዶክስ ከሐዋርያት የተቀባበላችሁት የቤተ ክርስቲያን ትምህርት ነው ወይ ነው አጭሩ። ስለ ነገረ ማርያም ስለ ነገረ ድህነት አሁን እያወራን ያለ ነው። ለምሳሌ ስለ ሐዋርያዊ ቅብብሎች ከሆነ እኔ የማወራውን በጠየቀኝ ጥያቄ መሰረት ልሰድብህ አይደለም የገባሁኝ አይደል? ልክ ነህ። እና ቅድም ምን አልከው? ከሐዋርያት የተቀባበላችሁት ምንድን ነው ማለት ዱላ ነው ወይስ ትምህርት ነው? ምንድን ነው እሱ? ግራ እኮ ገባል። ከሐዋርያት የተቀበልነው እኛ ከሐዋርያት የተቀበልነው ምን ላይ ና እንጂ ወጣ ማለት ነው። እሺ አማኑኤል፣ እኛንም ቤቱን የምንመራው ብራዘር፣ ያንተ ተራ ነው ግን እኛን የምንመራው ቤቱን። ኦኬ ቴንክ ዩ። የፈለግከውን ደቂቃ ማውራት ትችላለህ በመረጃ ላይ እስካስደገፍክ ድረስ እና መቀጠል ትችላለህ። ወንድምነት አውራው አማኑኤልን። ከዛ ዘማርያም የሚባለው ደግሞ ሌላ ወንድም ገብቷል። እሱን ደግሞ ሌሎች ያወሩታል፣ ነገር ምሽ ያወሩታል። ኦኬ አሁን መቀጠል ትችላለህ አማኑኤል። እሺ በጣም ጥሩ። ቪዲዮንም እያየሁ ነበረ። ድምፅ ሩቅ ነው፣ ከፍ አድርገው ለህዝቡ እንዲሰማ። እሺ አሁንስ ይሰማል? ድምፄ ይሰማል? ኤርፎን ላይ ካለ ግን ንቃለው። ድምፅ በደንብ ኤርፎን ላይ ሳይሆን ኔትወርክ ነው ትንሽ እንትን የሚለው። እሺ በመጀመሪያ ደረጃ የተቀረጸ ነገር ለዛ ነገር መስገድ ወይም ደግሞ ያን ነገር ጸሎት ማድረግ መጽሐፍ ቅዱሳዊ ነው ወይ የሚል ርዕስ ነው እያሳየን የነበረው ወንድማችን ቀለምን እና መጽሐፈ ኢያሱ ምዕራፍ ኦኬ አያችሁት አይደል? በለፈለፉ ይጠፉ ይባላል። ባለጌን ሰው ጣሪያ ላይ እንደተሰቀለ ጡሃን ፊት ሲነፋበት እንደሚረግፍ እንደዚህ አርግፌ ታች አወርዳለሁ ማለት ነው። ስለዚህ ሲናፍቅህ ይቀራል ማለት ነው። አሁን በምንድን ነው የወረደው? በጨዋነት አውራ ተብሎ ሲባል ያው ጋጠ ወጥነቱን ሲያሳይ ታችን እንደዚህ ይወርዳል ማለት ነው። ቴንክ ዩ። ዘማርያም ቀጥል። እሺ ሰላም ኤርሚ፣ እንዴት ነው? ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ሰዎችን ስታናገር በጉድ ማነር ወይም ደግሞ ጥሩ ፖላይት ወርድ በሆነ መንገድ ለምን አታዋራቸው? እሺ ይሄም ወረደ ማለት ነው። ይሄ ማን ነው ጥፋቱ? አረስት አድርጌ አስገባኋቸው አይደል? ዚስ ኢዝ ኦርቶዶክስ 1700 ዓመት የተሰራ ትውልድ እንዲህ አይነት ትውልድ ነው። አረስት ጠብቀው መናገር አይችሉ መጥተው ለቅሶ የተቀመጡ ይመስል ከጣዖት ጋር የተያያዘ እንደሚያለቅሰው ወንድም እዚህም መጥተው ሊያለቅሱ ነው። እኚህ መልስ ሊመልሱ መስሎኝ ማለት ነው። እሺ ስለዚህ ይህን ቪዲዮ እንሰማዋለን። መንበደል ያለኝን አካባቢ የጎርባበል ማንም የለኝም። በማርያም የውመ ቤቴን አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም ተቆማል። አንቺ ለድሮ ሲሚኝ እኔን ያልተበላችሁ ማርያም ያልተበላችሁ እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማለት ቅድም መጥቻለሁ። ለምን ከማታ ጀምሮ የገባኝ ለምንድን ነው የሚገባ? ለምን እምቢ ስማኝ ማርያም ስማኝ። እኛም ይሄን ነበር ያለው። አትሰማችሁም ነው እያለ ያለ ነው። አትሰማኝም ማርያም አለ። አትሰማም እቻ መቼም ቢሆን አትሰማም። በእጅ ግንባሯን ከምትጠራርግላት ከግርግዳ ጋር ብታጋጫት ነበር ጥሩ። በጥፊ እንደዚህ በቀለበቱ ሁሉ ጭምር ነው የሚያሻት። ከግርግዳ ጋር ብታላትማት ነበር። አየህ ጽድቆ ነው የሚቆጠርልህ።
ምክንያቱስ የሰው እጅ ስራ ቀል ስራ ነው። እቺ ፎቶ እዚህ ጋር ከተደረደሩት ፎቶች ምንም አትበልጥም፣ ምንም አታንስም። አትሰማኝም ማርያም አለ። ድሮስ ልትሰማ ነው? የቱ ጋር ትሰማችኋለች ብሎ ተጻፈ። ጸሎትን የሚሰማ የአባቶቻችን አምላክ እግዚአብሔር ነው። እናንተ ሲጀምር ወደማትሰማ እየጮክ አትሰማኝም ማርያም ይላል። ያንን አንድ ሴት አለች፣ ኃጢአቴን ይቅር በይኝ አልኩሽ አይደል እንዴ? እስከ መቼ ነው ግን ኃጢአቴን ይቅር ማትይኝ ብላ ምትል አንድ እያለቀሰች ብላ ምትል እሷን ልክ እንደዚሁ ማሪኝ አልኩሽ አይደል እንዴ? ለምንድነው ግን ማትምሪኝ ብላ ምትል የነበረች ታስታውሳላችሁ? አለ ቪዲዮ እና እዚህ ደረጃ ላይ ደርሰዋል ማለት ነው። አሰማኝም እኮ አሰማኝም። ሙሴ እንዴት ነህ? ሰላም ነው? ተረጋጋ፣ እናዋራንሽ። ተረጋጋ። ባኮረድ ላልቅስበት ነው። ጎ ለምንድነው ማዘባኝ? ለምን አዘባኝ? ጣዖት ስለሆነ በላት በጥፊ በጥፊ አየህ በጥፊ ቆይ በጥፊ በቃ አሁን ጀመረ ማለት ነው። ስዕል በአደባባይ ይዋረዳል። በቃ እንደዚህ ነው። ቅርጻ ቅርጽ በአደባባይ የሚዋረድ በጥፊ አላት እኮ አየህ። ደጋር በቴስታ ነቅለህ ነው መጣል ያለብን። ምክንያቱስ ምንም አትሰማኝም ማርያም ቤተክርስቲያኒቱ ትሰማችኋለች ብላ አስተምራ ትውልዱ እውነት ለመናገር እያንዳንዱ በአፉ አውጥቶ አይናገረው እንጂ የዛችን የምትፈልጋችሁ አምጡልኝ። ማሪኝ አልኩሽ አይደል እንዴ? ለምንድነው ማትምሪኝ? እኔም ብቻ ነጠለሽ። መቼም ቢሆን ምህረት ከማርያም አታገኙ። የሰማይ የምድር ጌታ ነው እኔ አምላክ እግዚአብሔር መሐሪ ነኝ ያለው ማለት ምህረት ከሱ ነው፣ ቸርነት ከሱ ነው። እና በጥፊ አሁን በጥፊ ማለት ነው። ለምንድነው ማዘባኝ? ለምን አዘባኝ? መስማት ስለማትችል አልሰማኝም ብላለች እኮ እመቤት አልሰማኝም ብላለች። ለምንድነው? ለምን አደረኩ? እኔ ምን አጠፋሁ? ምን አጠፋሁ? እናቴ ምን አጠፋሁ? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ? ምንም አላጠፋሁ። እመቤቴ አጠፋሁ። አሁን ይኸውልህ ጩኸት ይታያቸው ወንድሞች እናቶች። እኔ ሁለት አይነት ስሜት ነው የተቀላቀለብኝ። አንደኛ ህዝባችን በእንዲህ አይነት የተረገመ ትምህርት ስር መውደቁ እና ሁለተኛ እንደገና ደግሞ ሁለት አይነት ስሜት የተፈጠረብኝ ሳቅም ጭምር ማለት ነው። ስሚኝ ብሎ የሚላት በጥፊ የሚደበድባት ከፊት ለፊት ላይ በመስታወት ከበስተኋላ በችፑድ መካከል ላይ ላለ ወረቀት ላይ ሰው ከሰው አይምሮ ተጨምቆ የተፈጠረ ስዕል ነው። ስሚኝ ብሎ በጥፊ የሚመታት በካልቾ የሚበላት ግድግዳም ላይ ቢያጋጫት ምንም አትሰማው። እንኳን እሱ ልሰማው ቀርቶ አለ ወስዶ ግድግዳ ላይ ቢሰባብራት ስዕሉ ማለት ነው ቢጨመድደው ቢቀደው ምንም እንዴት ትቀደኛለህ አንተ ባለጌ ነውረኛ እቀጣለሁ በላ አትለው። ለምን? ጣዖት ነው። ካርቶን ነው። የጌታችን እናት ማርያም አይደለችም ስንል በደንብ 4 ነጥብ ዘግተን ነው። አንዳቸው ፊታችን ቆመው አይሞግቱም። የስዕልን ነገር የዛን ቀን ዲቤት የሰራዊት ጌታ እግዚአብሔር አፈር ደቼን ያስጋጠው ላይነሳን የቀበረው። አሁን በቃ እንደዚህ ነው። ግማሹ ወተት አምጪ ኤርሚያስ ዲቤት ላይ ወተት ትሰጣለች ብሏና ወተት አምጪ እያለ ሲቀድ ነበር። ግማሹ ቆሼ ተራጣ አለ። አሁን ይሄ በጥፊ መታ። ሌላው ነገር ሽንቱን ሲሸናባታ ያለ አደባባይ ላይ እንደዚህ ያዋርዳቸው የሰራዊት ጌታ እግዚአብሔር ማንን? ስዕላት ላይ ሆኖ የሚሰራ በጌታ እናት ስም የሚቀልዱ በጌታችን እናት ስም ጠይምቱን ቀይቱን አጭርቱን መካከለኛ ቁመት ይኑር አናቃትም። ከየት አምጥተው ነው እነዚህ የጥንት አሦራውያንና ባቢሎናውያን የፈጠሩት? በካቶሊክ ቤተክርስቲያን ውስጥ የገባና በኦርቶዶክስ ቤተክርስቲያን ውስጥ የገባ ይህንን ዓለም የሚዘውር ጥንቱንም ጀምሮ በሴት በእንስታይ ጾታ ስም የምትጠራ በእንስታይ ጾታ ስም የምትጠራ አማልክት ማለት ነው። በግሪክ ታዋቂ ነበረች። አርጤሚስ ተብላ ትባላለች። ከሰማይ ለወረደው ምስሏ እያሉ በቅዱስ ጳውሎስ ዘመን በኤፌሶን ሁሉ ነበረች።
በጥንት አሶራውያን ኢሽታር ተብላ ትመለክ ነበር። በጥንት ኢራናውያን አናሂታ ብለው ይጠሯት ነበር። ኢራኖች ፐርዥያ ማለት ነው፣ ሜዶና ፋርስ። በጥንት ሮማውያን ዲያና ብለው ይጠሯት ነበር። በጥንት እስራኤላውያን የሰማይ ንግስት ብለው ይጠሯት ነበር። ታውቃለህ? ከዚህ አሁን በዘመኑ ደግሞ ምን ሆና አብጣች? ማርያም ብለው ማለት ነው። እንፈጠፍጣታለን ከሰው ሕሊናና ልብ ውስጥ። በምን? በእውቀት የጌታችን እናት ስላይደለች ያቺ የተባረከች ጌታን የወለደችው እናት እንደዚህ አሰሚኝም እያለ ካርቶን ውስጥ ዘላለም የማያድግ ህፃን ልጅ ይዛ ከበስተኋላ በችፑል ከፊት ለፊት በመስጦት አድርጋ ስሚኝ አትስሚ ብላ ምትላታ። አልሰማችሁም? አትሰማውም? ለምን? ጸሎትን የሚሰማ እግዚአብሔር እንጂ ማርያም ነች ብሎ የሚል የለም። ሲጀምር የጌታ እናት ማርያም ስላይደለች ማለት ነው። እናሰሚኝም ወይ ይላል። እንግዳ እንቀበል አሰምተው ማንም የለኝም በማርያም ማርያም የውም ቤት አቆማለሁ፣ ቲክቶክን አቆማለሁ፣ ማርያም አቆማለሁ። አንቺ ነድሮ ሲምኝ እኔን ያልተበላሽው ማርያም ያልተበላሽው እኮ ቤትሽ መጥቻለሁ እኮ መጥቻለሁ ማርያም ቅድም መጥቻለሁ። ለምን ከማታ ጀምሮ ገባኝ? ለምንድን ነው የሚገባ? ለምን እንዳልሽ ስማኝም ማርያም አትሰማም፣ ለዘላለም አትሰማም። አትሰማኝም እኮ አትሰማኝም። ሙሴ እንዴት ነህ? ሰላም ነው? ተረጋጋ፣ እናዋራንሽ። ተረጋጋ። ውረድለት፣ እያለቀሰ ነው። ለምንድን ነው ማዘማኝ? ለምን አዘማኝም? ለምን አዘማኝ? ለምን አዘማኝም? እዛ ለምን አዘማኝም? ለምን ማዘማኝ? ለዛ ለምን አዘማኝም? ለምንድን ነው ማዘማኝ? ትሰማችኋለች ብሎ ከሚል ትምህርት የተወለደ ማለት ነው። አትሰማም መቼ አልሰማኝም ብላለች እኮ እመቤቴ፣ አልሰማኝም ብላለች። ለምንድን ነው? ለምን አደረኩ? እኔ ምን አጠፋሁ? ምን አጠፋሁ? እናቴ ምን አጠፋሁ? እኔ ምን አጥፍቻለሁ? እኔ ምን አጥፍቻለሁ? ምንም አላጠፋሁ። እመቤቴ አጠፋሁ። ለምን እኮ ልጅ ነኝ ገና እናቴ ለምን እናቆማለሁ? ማርያምን እናቆማለሁ። አንቺ ስሚኝና ማርያምን እናቆማለሁ። እነኮ ቤቲ ሳልመጣ ውዬ አላውቅም እናቴ። እነኮ ቤትሽ ውዬ አላውቅም። ማርያምን ውዬ አላውቅም። ሁሉ ነገር በአንቺ ነው የማደርገው። ለምንድን ነው የማይሰሚኝ? ምን አጠፋሁ? ምን አጠፋሁ? እኔ እናት ምን አጠፋሁ? እኔ ምን በደልኩ? ያለኝን አካፌ እኮ ማበላው ማርያምን ያለኝን አካፌ ነው ማበላው። ማንንም ብቻ በብቻ ለምንድን ነው እንደዚህ ታደርግ? ይሄ ነው እንግዲህ ምድራችን ላይ የተሰበከ የ1700 ዓመት ታሪክ። እንደነኛ አይነትን የዋህና ቅን ሰዎችን ሁሉ ጭምር ሳይቀር ማርያም ትሰማችኋለች ብለው ገና ከመወለዳቸው ጀምሮ የጌታ እናት ማርያም እናት ብለው የሚሏት ስዕል ፊት ለፊታቸው ስለው ያስቀምጣሉ። ከልጅነታቸው ጀምሮ እንደዚህ ያለማምዷቸዋል። ቤተክርስቲያኒቱ ራሷ ትሰማችኋለች ብላ ነው የምትለው። እና ይሁን ስሚኝ አትስሚኝ፣ ለምንድን ማሰሚ ምን አድርጌ ነው ብሎ ይላል። ማርያም ለምንድን ነው ማትሰሚ? ምን አጠፋው ይላል። እስቲ ማርያም ትሰማናለች ብላችሁ የምትሉ ሰዎች ግቡና ለዚህ ሰው መልሱለት። እኛም እንጠይቃችሁ የቱ ጋ ነው ማርያም የምሰማው ብሎ የሚለውን ያለን ወንድምነት ዘማሪ ወንደሰን አይ ቲንክ ከኦርቶዶክስ ይመስለኛል። ወንድም አገኝ እንዴት ነህ? ደህና ነው። ከየት ቤተ እምነት ነው?
ቴንክ ዩ እንኳን ደህና መጣ ወንድም ዳንዬ። አውራው ዘማሪ ወንድማገኘን ቴንክ ዩ። እሺ እኔም ጥያቄ ስላለኝ በዛ ለመጠየቅ ችግር የለም ትጠይቀናለህ። ወንድምነት አለህ? ኦኬ የለም። እሺ ሶል አለ ትችላለህ? ያ ሰላም ብያለሁ። ኤርሚ እንዴት ናችሁ? ግርማ፣ ዳኒ፣ ቤኪ፣ ታች ያላችሁ ቅዱሳን እንዲሁም ኦርቶዶክሳውያን ሰላም ብያለሁ። ዘማሪ ወንድማገኝም ዌልካም ከኦርቶዶክስ። ኦኬ ርዕሱ ላይ ምን መልስ አለ ወንድማችን? ማርያም ስዕሏ እንዴት ነው? በስዕሏ በኩል ተሰማቸዋለች? እሺ አሁን እዚህ ጋር እኔ መመለስ የምፈልገው ያለኝም ሀሳብ ምን መሰላችሁ? ያው እዚህ ጋር የመጣ ነው ለመሰዳደብ እና በኋላ ትመክረናለህ እሱን። አሁን እኛ ስድብም የለንም። ጀስት ፖይንቱ ላይ ፎከስ አድርገና ወደ መልሱ ሂድ። ተው እሱ ምክሩን ይደርሳል እሱ በኋላ። ለእኔ ማርያም ታማልደኛለች ነው የምለው። እዚህ ጋር ምን ትሰማለች ወይ ነው አሁን እቺ ስዕሏ? ይኸውልህ መንበር ለምሳሌ ቤተክርስቲያን መንበሩ ላይ ተቀመጠች ትሰማለች? ኦኬ ማስረጃ ለመጽሐፍ ቅዱሳዊ ማስረጃ? እሺ ያው ገባኝ። ማስረጃ አለኝ። እሺ ማስረጃዬ ደግሞ ምን መሰለ? እኔ በህይወቴ እጅግ በጣም ብዙ ነገር ተደርጎልኛል በድንግል ማርያም አማላጅ። አይ እሱ አይደለም መጽሐፍ ቅዱሳዊ ነው ያለ መጽሐፍ ቅዱሳዊ። አይ እሱም አይሆንም። ይኸውልህ እሱ አይሆንም። አንተ የግል ኤክስፒሪየንስ ሳይሆን መጽሐፍ ቅዱሳዊ ከሐዋርያቱ ከነቢያቱ ከጌታችን ከኢየሱስ ክርስቶስ ትምህርት አውጣና አሳየን ከመጽሐፍ ቅዱስ። የድንግል ማርያምን አማላጅነት ኧረ አይደለም። በዚህ በስዕሉ አንደኛ ስዕል ፊት ቆሞ መጸለይና ስዕል ፊት ቆማችሁ ስትጸልዩ ማርያም እንደምትሰማ ወይ እንደሱ አይነት እንደናንተ በስዕል ፊት ዘማሪውን ማገኙ ሶልም የዛሬው አርእስቴ ሁለቱም በአንድነት ለመጻፍ አርእስቱ ስለሰፋብኝ ነው። ይሄም ነው ይሄ የምታዩት ማለት ነው እና ይሄም ነው ሁለቱን በአንድነት የምናስኬደው። ምክንያቱም ይሄኛው ትምህርት ያው ምን አጠፋው አትሰሚኝም ወይ ስሚኝማ ምናምን ነገር ብሎ የሚለው ከየት ነው የተወለደው ማለት ነው? ከየትኛው ትምህርት ነው የተወለደው? ብዙ ጊዜ ብለው ስለሚሉት ከዚህኛው ትምህርት የተወለደ ነው። ምንጩ ከዚህ ነው ማለት ነው። ሐዋርያዊ ቅብብሎሽ አለን ብለው ስለሚሉ በሐዋርያት ቅብብሎሽ ውስጥ ይሄ ትምህርትና ይሄ የአምልኮ ልምምድ ነበር ወይ ብሎ የሚለው ነው። ሁለቱም በአንድነት ነው የምናስኬደው። መቀጠል እኔም የጠየኩት እሱ ነው። መጽሐፍ ቅዱሳዊ ማስረጃ ሲሄድ ከሐዋርያቱ እንደዚህ አይነት ልምምድ ከሐዋርያቱ እንደዚህ አይነት ልምምድ መቀበላችሁን ማስረጃ ስጠን። ወደ ወንድማችን ወንድሞች ሪስትሪክሽን መጥቶብኛል ወገኖች፣ ከቻላችሁ እነሱ እያወሩ አንዴ ወንድም አገኘ ተቀጥላለ። እነሱ እያወሩ ሪስትሪክሽን ስለመጣ ወንድሞች ከቻላችሁ ያቺ የቲክታክ ሳይኗን፣ ካልሆነ ደግሞ ታብና ኮፒ ሊንክ ሼር አድርጉት። ቴንክ ዩ። ቀጥል ዘማሪ ወንድም አገኘ። ቴንክ ዩ። እሺ በመጀመሪያ ደረጃ ይህን መልስ ለመመለስ ስለ ቅድስና እናውራ። ቅድስና በስንት ይከፈላል ማለት ነው? አይ አልጠየቅንም። አፋፌን አትበለኛ። ጠየቅኝ። አልጠየቅንም። ርዕሱ ላይ ስማኛ፣ ርዕሱ ላይ ፎከስ አድርግ። ምሳሳት ከሆነ ደግሞ ታርመኛለህ እንጂ እየተናገርኩኝ አፋፌን አትበለኝ። ካልሆነ ልልህ አይደለም ወንድሜ፣ አይደለም አፋፌን ልልህ አይደለም። ለዛ ሳይሆን ፎከስ አድርገህ እሱን አሁን ስለ ቅድስና ስንት ይከፈላል፣ ቅድስና ማለት ምን ማለት ነው የሚለው ጊዜያችንን ከመፍጀቱ ከመሰረቱ ልመጣልህ ስለፈለኩ ነው። ከመሰረቱ ልመጣልህ ችግር የለውም፣ ይገባኛል፣ እረዳሃለሁ። ፎከስ አድርግና ሐዋርያቶቹ እጠይቅሃለሁ። አሁን በጥያቄ ላይ ጥያቄ ከሆነ በኋላ ትጠይቀናለህ። አሁን ርዕሱ ላይ እናወራና መጀመሪያ፣ ከዛ አንተ ደግሞ ያንተን ጥያቄ ደግሞ እንመልስልሃለን። እኛ እኮ ጠይቀንም አላለም፣ ግን ርዕሱ ላይ ፎከስ አድርገህ ሐዋርያቱ ልክ እንደናንተ አሁን እንዳላችሁ ኦርቶዶክስ እንደዚህ አይነት ልምምድ እንደነበራቸው ልመልስልህ። መማር እኮ እዚህ ጋር መልስ ነው የፈለግከው። መልሱን ደግሞ ልሰጥህ እንድነግርህ መስማት አለብህ መጀመሪያ። አንተ ካልሰማኝና እዚህ ላይ ብቻ እዛ ላይ ብቻ የምታደርግ ከሆነ እንደዛ ከሆነ ደግሞ እኔም ልጠይቅህ። ኢየሱስ ክርስቶስ ስማኝ፣ መልስልህ እኮ ነው እንድመልስልህ እድል አልሰጠኝም። እኔም ደግሞ በዚህ መልኩ ደግሞ ልመልስልህ አልችልም። አንድ ጊዜ እንሰማማ። ዘማሪ እያልኩ ያለሁት ምንድን ነው? ላቆመህ አይደለም፣ እንዳትናገር ፈልጌ አይደለም። እንሰማማ ከተባለ እኮ አንተ ልትሰማኝ ይገባል። ጠየቅከኝ፣ ልመልስልህ ነው። ካልጠየቅከኝ ካልመለስኩልህ ደግሞ ምኑን ሰማሁ? አልሰማህም። እስቲ ውሰድ፣ አንድ ደቂቃ መልስ።
እሺ ቅድስና ለአንተ ምንድን ነው? ጠየቅኩ። በስንት ይከፈላል? መጀመሪያ መልስ፣ አንተ መልስልን ጥያቄያችንን። ከሐዋርያት ቅብብሎሽ ይሄ ልምምድ ከየት ነው ያመጣችሁት? ይኸው ቀጥል አልኩህ እኮ መልስ። ይኸው 2 ደቂቃ ውስጥ ይሄንን ትምህርት ያመጣ ነው ከየት መሰለ? እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እግዚአብሔር ቅድስናን ለድንግል ማርያም አይደለም ለሰው ልጆች ሁሉ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ቅድስናን ለሰው ልጆች ሰጠ። እንኳን ለእመቤታችን ለቅድስት ድንግል ማርያም አይደለም። እሷ ደግሞ የአምላክ እናት አምላክን በድንግልና ጸንሳ በድንግልና የወለደች ማማለድ ማስታረቅ ለድንግል ማርያም ምንም አይደለም፣ ተራ ስራ ነው። ገባ? አምላክን በማህፀኗ ተሸክማ ወደዚህ ምድር መታ ትውልድ ሁሉ ብጽዕት ይሉኛል ብላ የተናገረች እመቤታችን ቅድስት ድንግል ማርያም ምልጃ ለሷ ስራ አይደለም። ምክንያቱም የአምላክን መለኮትን ተሸክማለች። እኔ አንድ ጥያቄ ልጠይቅ። ክርስቶስ አማላጅ ነው ብለህ ስታስብ መልሱን ጨረስክ? ብራዘርዬ መልሱን ጨረስክ? በቃ ክርስቶስ አማላጅ ነው ብለህ ስታስብ አሁን እኔ ሚውት አድርገው። ቆይ መልስልሃለሁ። እሱን ሚውት አድርገው። እሺ አሁን ሚውት አድርገው። እኔ ሚውት አድርጌ እንደሰማሁ አሁን ሚውት አድርግና ስማኝ። አሁንም ጥያቄን አድሬስ አላረቀውም። እግዚአብሔር እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏልና፣ ከዛ እሷ ቅድስት ነች፣ ከዛ ጌታ እናት ነች፣ ጌታን በድንግልና ጸንሳ በድንግልና ጸንሳ ወልዳለች እንጂ በድንግልና ጸንሳ በድንግልና ወልዳለች የሚል የለም መጽሐፍ ቅዱሳዊ። በድንግልና ነው የወለደችው። ኦኬ ምንድነው የጸነሰችው? እሱን እንተው። አሁን እኔ ጥያቄያችሁ ምን ነበረ? ሐዋርያዊ ቅብብሎሽ አለን ነው የምትሉት እናንተ። በሐዋርያትና በነቢያት መሰረት ላይ ታንጸናል ነው የምትሉት። ከዛ ደግሞ ከሐዋርያቱ እየተቀባበለ መጥቶ እኛ ጋር ደርሷል እያላችሁ ነው። በዚህ ስዕል ፊት ቆሞ መጸለይ፣ ቤተ መቅደሱ መንበር ላይ ቁጭ አድርጋችሁት በምስራቅ በኩል ቅዳሴ ስትቀድሱ በዚች ስዕል ፊት ነው እያንዳንዱን ምስጋናና አምልኮ የምትፈጽሙት። እና ይሄንን ሐዋርያዊ ልምምድ ኬታ መጣችሁት? ይሄንን እናንተ ቅብብሎሽ የምትሉትን ነገር ይሄንን ለስዕል ፊት ለማርያም ስዕል ብላችሁ ስላችሁ የፈረንጅ ስዕል ስላችሁ ለእናትና ልጅ ማለት ነው፣ አንድ እናትና ሴትና ወንድ ልጅ የያዘች ይሄን ስዕል ስላችሁ ስምኝ ጸሎቴን ስሚ ብላችሁ የምትጸልዩትን እንደናንተ ያደረገ ሐዋርያ አለ ወይ? ከዛ ከሐዋርያት ቀጥሎ የመጡ አባቶችስ እንደዚህ አይነት ልምምድ ነበራቸው የሚለውን ማስረጃ እየጠየቅኩ ነኝ። እሱ ላይ ፎከስ አድርግ። እሺ ስግደትና ክብር ለምንድን ነው አሁን ያንተ ጥያቄ? በስዕሉ አልጠየኩም እንዴ እየሰማኝ እንጂ እኔ ስግደትና ስዕል እንትን ማይሰገሩ እኔ ስግደት ጠየቁ እንደናንተ በዚህ ስዕል ፊት ይወለ በስዕሏን በምስራቅ በኩል አድርጎ ኦኬ መንበር ላይ አስቀምጦ ማን ነው እንደ ሐዋርያ የትኛው ሐዋርያ ነው ወደዚህ ስዕል ፊት ለቅድመ ስዕልኪ ብሎ የጸለየ አለ ወይ? በቅድመ ስዕሏ ፊት የጸለየ አለ ወይ? ስምኛ ለተሰማለች ብሎ ሲያስተማረ ሐዋርያ ከዛ ከሐዋርያት እግር ተከትሎ የመጡ አባቶች እንደሱ አይነት ትምህርት አስተምረዋል ወይ ነው ጥያቄ። አንተ የራስን ጥያቄ ጠይቀህ የራስን መልስ አትመልስ። የኔን ጥያቄ ብቻ አድርስ አርግ። ቴንክ ዩ ቀጥል። እሺ ስግደትና ክብር ይገባቸዋል። እሱም የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ አልጠየቅኩም ብራዘር። እኔ ስግደትና ክብር ይገባቸዋል አይገባቸውም አልጠየቅኩም። እኔ ጥያቄ እንደናንተ በዚህ ስዕል ፊት ቆሞ ጸሎት ተሰማለች ብሎ ያስተማረ አንድ፣ ሁለተኛ በዚህ ስዕል ፊት ቆሞ የጸለየ ማን ነው? መሆኑን ለመለሰልህ ነው መጽሐፍ ቅዱሳዊ መሆኑን አልጠየቅኩማ። እኔ ስግደትና አልጠየቅኩም፣ ስግደቱን አልጠየቅኩም። እንመጣበታለን እሱን። እኔ ዛሬው እንደናንተ ሐዋርያው ጳውሎስ፣ ጴጥሮስ፣ ዮሐንስ አልጠየቅኩም ያደረገ አለ ወይ ያልከው አይደለም አላልኩም። አዳምጠኝ አሁንም። እሺ በቃ አንድ አዳምጠኝ ፕሊዝ። ጥያቄ በዚህ ስዕል ፊት ቆሞ በቅድመ ስዕሏ ፊት ቆሞ የጸለየ ሐዋርያ ከሐዋርያት እግር ተከትሎ ተቀባብሎ እኛ ጋር ደርሷል የምትሉት ሐዋርያዊ ቅብብሎሽ ኦኬ አባቶች የምትሏቸው እነሱ ለእናንተ ኦኬ ያቀበሏችሁ እንደዚህ አይነት ልምምድ አለ ወይ? በስዕል ፊት ቆሞ መጸለይ ከዛ ደግሞ ስዕሉ ይሰማኛል። ስፔሻሊ ማርያም በስዕሏ ፊት ቆመን ስንጸልይ ይሰማናል። እኛ ስዕሉ ይሰማናል ብለን እኮ አይደለም የምንሰግደው አባቴ። አሁን ለምሳሌ አንተ አንድ ጥያቄ ስለዚህ ልጁ ተሳስቷል። አንተ ትጠይቀኛለህ በኋላ መጀመሪያ መልስ እኮ ልጠይቅ። አንተ ለምሳሌ መልስ መጀመሪያ መልስልህ ነው። ጠይቄ ልመልስልህ ነው። አይ ጠይቅ አይደለም የምትመልሰው መልስ ነው። ለምሳሌ ያንተ ቤተሰብ ስማኝ አንድ ነገር አንተ ብቻ ራስን ብቻ አይደለም ማውራት ያለብን። እኔንም ስማኝ። ያንተ ቤተሰብ አንተ ወይም ከናንተ ቤተሰብ መሃል አንድ ሰው ቢያርፍ ወይ ቢሞት እናንተ ቤት
ያንተ የዛ ሰው ፎቶ ይኖራል አይደለ? ሁሌ ሲያዩት ያንን ፎቶ በአእምሯቸው ውስጥ የምትመጣው አንተ ነህ፣ ወይም ደግሞ ያ የሞተው አካል ነው እንጂ ያ ፎቶ አንተ ነህ ብለህ አይደለም የሚያስቡት፣ ወይም የሞተው አካል አይደለም የሚታሰበው። እኛ የድንግል ማርያምን ምስል አድርገን ስንጸልይ ለምስሉ አይደለም የምንሰግደው። ህሊናችን ውስጥ አእምሯችን ውስጥ የምናስበው እመቤታችን የጌታ እናት ቅድስት ድንግል ማርያምን ነው። ይሄ ሊሰመርበት ይገባል በመጀመሪያ ደረጃ እንጂ እሷ አሁን የሆነ ገብቶኛል። እሺ ስዕሉን ስታይ እሷ ትዝ ትለኛለች ነው የምትለኝ። ገብቶኛል። እኔ ጥያቄ እሷ አይደለም ጥያቄ ጸሎት ትሰማለች ወይ? በዚህ ስዕሏ ፊት እያሰብካት ስትጸልይ ትሰማለች ብሎ ያስተማረ ሐዋርያ አለ ወይ? ከሐዋርያት የተቀባበላችሁት እንደዚህ አይነት ልምምድ አለ ወይ? ልክ እንደሱ ልጅ አሁን ይኸው ወንድም ኦርቶዶክሳዊ ወንድም ለምን ነው ማሰመኝ? የማስታረቅንም ሐዋርያው ቅዱስ ጳውሎስ የማስታረቅንም አገልግሎት በእኛ አኖረ ይላል አይደለ? የማስታረቅ አገልግሎት ለማን ነው የተሰጠው? ቆይ ለማን ነው የተሰጠው? የማስታረቅ አገልግሎት ለእኛ ነው የተሰጠው። ለእኛ ነው የተሰጠው። ለአንተ ነው የተሰጠው አይደለ? በምን በኩል ግን እኛ ምን አስታርቀው? በምን በኩል እንዴ? ከነዛ ሰዎች አሁን ለምሳሌ እግዚአብሔርን ከማያውቁት እኛ እንሻላለን፣ እኛ ለክርስቶስ ቅርብ ነን ብለን ስለምናስብ እኮ ነው እኛ እንጸልይላችሁ። አይደለም ተሳስተሃል። ብራዘር አሁን አንዴ ቆሮንቶስ ምዕራፍ 5 ላይ አብራራላለሁ። አንዱ ስለ አንዱ ይጸልይ ይላል አይደለ? እሺ እሷ ትጸልይላለች። አዎ ትጸልያለች፣ ታማልዳለች ከጌታ ዘንድ። ምክንያቱም ምን መሰለ የማስታረቅን አገልግሎት በእኛ አኖረ ብለዋል ሐዋርያው ቅዱስ ጳውሎስ። አገልግሎቱን ለሐዋርያት ሰጥቷቸዋል፣ ለነቢያት ለቅዱሳን ሰጥቷቸዋል። እንደዚህም ደግሞ መጽሐፍ የማቴዎስ ወንጌል ምዕራፍ 10 ብራዘርዬ ብራዘር አንዴ ሚዩት አድርገው። አንዴ ሚዩት አድርገው። ዳኒ እሱን ዳይቨርት እንዳያደርገው ትሰማለች ወይ ነው መጀመሪያ። ማርያም ትሰማዋለች ወይ ነው። አሁን እኮ እሷ ጸልይልኛለች ሌላ ጥያቄ ነው። አሁን እሱን በኋላ እንጠይቀዋለን። አሁን ትሰማዋለች ወይ? ምክንያቱም አትሰሚኝም ወይ እያለ እየጮኸ ነው ያለው እና ፍጡራን እንደሚሰሙን በሰማይ ሆነው የእኛን ጸሎትና ልመና እንደሚቀበሉ የሚያሳይ የሐዋርያታዊ ቅብብሎሽ አለኝ እያለን ያለው እሱ ላይ ርዕሱን አውቆ ነው 10 የሚዞረው እና እዚሁ ላይ ቆማችሁ ብታወሩ የተሻለ ነው የሚሆነው። አዎ እኔም እሱን እኮ ነው ርዕሱ ላይ ፎከስ አድርግ ብራዘር። እሱን እንመጣለን። እንዴት ነው የምልጃን ቃል በእኛ ኖረ የሚለው እንዴት ነው የሚፈታው? ምን ማለት ነው? እሱን እንመጣለን። ጥያቄያችን ግን ማርያም በስዕሏ ፊት ቆመት ስትጸልይ እያሰብካት ስትጸልይ ትሰማሃለች ወይ? እሷ ትሰማለች ብሎ ያስተማረና ልክ እንደናንተ ደግሞ ስዕል ፊት ቆሞ እየጸለየ አለ ወይ? ሐዋርያ ከሐዋርያት ቀጥሎ የመጡ የተቀባበላችሁት እሱን ነው የጠየቅነው። አዎ ትሰማናለች፣ እንጸልያለን። እሺ ማስረጃ መጽሐፍ ቅዱስ ማስረጃ ከነዚህ ከተናናሾቼ መካከል በደቀ መዝሙሬ ስም ውሃን ያጠጣ የደቀ መዝሙሬን ዋጋ በረከት ያገኛል ስለሚል በፊታቸው ቆመን እንጸልያለን፣ እንለምናለን። ኧረ አልጠየቅንም ብራዘር። አሁን ጥያቄውን አውቀ ነው በቃ አይ ቲንክ መልስ የለውም መሰለኝ። ዳንዬ ምን ይሻላል? እንደዛ ከሆነ እኔ አንድ ጥያቄ ስዕል ፊት ቆሞ ይጸልያል ወይ ብራዘር? ቆይ ስዕል ፊት ቆሞ ይጸልያል ሐዋርያ? እኔም ልጠይቃ እንጠያየቅ። ያው መማማር ስለሆነ መልስ የለህም መጀመሪያ? መልስ የለኝም በለኛ። እሺ የለኝም በለኝ። መልስ የለኝም፣ መጽሐፍ ቅዱሳዊ መልስ የለኝም። ስዕል ፊት ቆሞ ይጸልያል ሐዋርያም የለም። ከሐዋርያት እግር ተከትሎ የመጡ አባቶችም እንደሱ አይነት ልምምድ የላቸውም። መልስ የለኝም። ከዛ ግን እኔ ደግሞ ጥያቄ ያለኝ ወደ ጌታ ለመምጣት ማወቅ የምፈልገው ነገር አለ ካልክ ከዛ ትቀጥላለህ። እኔ ልጠይቅ በዚሁ እሺና መልስልሃለሁ። መልስ የለህም? ለሐዋርያት መልስ የለህም ወይ ብራዘር? በ12ቱ ነገደ እስራኤል ላይ መልስ የለህም ወይ? አታውቅም አንተ? መልስ የለህም ወይ? እየጠየቅክ መልሳ፣ እኔም ስጠይቅ አንተም እየመለስክ። መጀመሪያ አንተ ጨርስ። አንተ ርዕሱ ላይ ጨርስና ርዕሱ ላይ መልስ የለኝም በቃ ጻፍኩት። የማስረጃኝም የአባቶችም እንደዚህ አይነት ቅብብሎሽ የለኝም፣ ማንም ያላቀበለኝም፣ ራሳችን ኦርቶዶክሶች የፈጠርነው ነው በለኝና እንለፈው። ከዛ አንተ ጠይቃለህ። መልስ አለኝ ስለ ከኔ በላይ እጅግ በጣም ብዙ የሚያውቁ አሉ። አንተን አሁን ዛሬ ያለው አንተ ነህ። በቃ ወይ አንብቤ እመጣለሁ ማለት እኮ አንዴ አባት ነው። እኔ አላቅም በቃ እስካሁን ማስረጃ የለኝም ካልክ እናልፈዋለን።
ከአንተ በላይ የሚያውቁትን ወይ አንብበህ ትመጣለህ ወይ ጠይቀህ ትመጣለህ። ማስረጃ ይዘህ ገልጠህ ታሳየናለህ። ለዛሬ የለም መልስልህም እኮ አታስመልሰኝም አባቴ። ስለዚህ ቦርድ ይሻላል ዝም ብያለሁ እና እናንተ ተወያዩ። ኦኬ መልስ የለም ማለት ነው። አይ ቲንክ በቅተዋል ማለት ነው። መልስ የለም። በቃ ተባረክ። በደንብ አንብበህ አባቶችን ጠይቀህ ከቻልክ ደግሞ እኔ ለምጠይቅህ ጥያቄ አንተ መልስ አትመልስልኝም። ከቻልክ አባቶች ምትላቸውን ቄሶች፣ መርጌቶች ሊቃውንቶቹን ይዘና አንተ ቁጭ ብለህ እዚህ መወያየት እንችላለን። እኔም በቅንነት ልመልስልህ አልችልም። ርዕሱን እኮ እኛ የከፈት ነው። መጀመሪያ እኔን ማስተማርና እኔን መለወጥ ነው እንጂ የፈለግከው ስትጠየቅም ለጥያቄ መልስ አትሰጥም፣ አፋፍ ትላለህ። ምክንያቱም እዚህ ጋር ብዙ መልስ ነው እመልስልሃለሁ። አንተ ግን ጥያቄው ላይ ርዕሱ ላይ መልስ የለኝም። በቃ ከዛ እኔ ልጠይቅ በለኝ። እኔ ልጠይቅህ መልስ የለም። መጀመሪያ የለኝም በል። አድሚት አድርጋ አንተ መልስ ካለ እኔ መልስ እኔ ልጠይቅህና ከዛ እንዴ እኔ ከመልስኩ ነው መልሱ የሚመጣል። ነገር የለም። አይ እንደዛ አያስኬድም። እኔ ስመልስ ነው መልስ የሚመጣልኝ የሚለው ይሄ አያስኬድም። ለማንኛውም መልስ የለህም ማለት ነው። ስለዚህ ኤርሚ እንዴት ነው ትፈቅድለታለህ? ይጠይቃል ጥያቄ ወይስ ይውረድ? ዳኒ ምን ይሻላል? እንደዚህ እናድርግ ወንድም ካለ እሺ። ይኸው አሁን ስለተነሳው ርዕስ ኤኒ ጥያቄ ካለው ማርያም ስለመስማቷ ጸሎት ስለመቀበሏ ኤኒ ጥያቄ ካለው ይጠይቅ። ግን እንዳይረሳ ህዝቡን ሰበብ አድርጎ እንዳይወርድ ምክንያት እንዳይፈጥር የቤተክርስቲያኒቷ ዘማሪ ነውና በማስረጃ እሱ ደግሞ ቀጥሎ እንደሚመልስ እርግጠኛ ይሁን። አሁን ጥያቄ የፈጠረበት በጉዳዩ ላይ ኤኒ ርዕስ ካለ ይጠይቀን፣ ችግር የለም። እሺ ስለዚህ ልጠይቃችሁ፣ ኢየሱስ ክርስቶስ አማላጅ ነው ስንል ከማን ጋር ነው የሚያስታርቀን? ከማን ጋር ነው የሚያማልደን? እሱ ላይ ነው እኮ ጥያቄ። አልጠበቅም። አየው ይጠይቃል አላችሁም እንዴ? አሁን እኮ አርእስቱ ላይ ነው እኮ ጠይቅ የተባልከው። አርእስቱ ላይ ማንኛውም ጥያቄ ሊኖርበት ይችላል። ይጠይቅ አይደል የተባለው? ኦኬ እሺ። አርእስቱ ላይ ለመምጣት እኮ አርእስቱ ላይ ለመምጣት ስለ ቅዱሳን ስለነሱ ስለ ድንግል ማርያም ምልጃ እኮ ለማውራት መጀመሪያ ስለ ኢየሱስ ክርስቶስ ማንነት ማወቅ ይኖርብናል አይደል? እንፍቀድልህ። ከአርእስቱ አሽሹኝ ነው እንፍቀድልህ። እኔ አሽሹኝ አላልኩም። ከዋናው ከትልቁን ጀምር፣ ከትልቁን ጀምር። እሺ በቃ ሽሽት ነው፣ ችግር የለውም። ልመልስለት። ሽሽት አይደለም። ጌታችን ኢየሱስ ክርስቶስ ከአብ ነው የሚያስታርቅ። ከአብ ስትታረቅ፣ ከአባቱ ስትታረቅ ግን ከወልድና ከራሱ ጋርና ከመንፈስ ቅዱስ ጋርም ደግሞ ታረቅ ማለት ነው። ኦኬ። ነገር ግን የሚያስታርቀ ከእግዚአብሔር ከአብ ጋር እንደሚያስታርቅ መጽሐፍ ቅዱስ ላይ አለ። አዎ በደንብ እሺ፣ አውጣልኝ። ኦኬ፣ ማስረጃ እናውጣለህና ከርዕሱ ለመሸሽ ፈልገሃል፣ ግን ያው እንፍቀድለት ትንሽ። አሁን መልሱ ግን ይመጣላል። ከመሰረቱ እንምጣ። አይ ተው፣ እሱ ሽሽት ነው። መሰረቱን ፈለገ ሳይሆን ሽሽት አይደለም። አንተ ለእኔ ይሄንን በደንብ አድርገህ አብራርተህ መመለስ ከቻልክ ለጠየቅን ጥያቄ ደግሞ መልሱን እያገኘው ትመጣለህ። ጥያቄ ጠይቅ አይደለ ወንድማችን? የመጣኸው ጴንጤ ቤት ነው። አንተ ጥያቄ ስትጠይቅ 3-4 ከአርእስት መውጣት ፈለክ፣ ልታወራ አልፈለክም። ስለዚህ እንድትጠይቅ ፈቀድንልህ ማለት ነው። ከጠየቅ በኋላ ደግሞ መልሱ እስኪመለስ ድረስ እኩል ማውራት የለብህም። ጥያቄ ጠይቅ አይደል? ስለዚህ ከማን ነው የሚማልደው ነው ብለህ ያልከው ወንድሞች ሲያወሩ ስማ፣ ደስ ያለህን መርጠህ ወይ እኔን ወይ ዳንኤልን ወይ ሰለሞንን ትጠይቀናለህ ማለት ነው። እና ሰው አሁን ይመልስልሃል። ስማው። ቴንኪው። ቢዚ ከሆንክ ሶል አለውኝ እኔ ምናልባት ስራ ላይ ከሆንክ። ዳንዬ መኪና እየነዳ ነው። ቀጥለ ኤርሚዬ መጣሁ እኔ አንዴ ቀን አዋራችሁኝ ወንድምነት። ሶሪ መኪና እየነዳ ነው አይደለ ዳንዬ? ድሮፕ አድርጌ ነው። እሺ አንድ 10 ደቂቃ ማውራት እችላለሁ። አንድ ሰው ልቀበል ትችላለህ? አይ ስለ ኢየሱስ ክርስቶስ አማላጅነት ንገሩኝ ብሎ ስላለ ከማን ጋር ነው የሚማልደው ብሎ አለ እና እየነዳ ከሆነ ግን ሰዓትን ተጠቀም። እኔ ያለው እሺ ወንድምነት በቃ ኦኬ። ወንድማችን እንግዲህ ከአርእስቱ ወጣንለት። ያው አሽሹን ነው፣ ከዚህ አርእስት አስመልጡን ነው፣ ከዚህ ከሁለቱ ማለት ነው። አርእስታችን ግን ይሄ ነው። ለዚህ ዲያቆን ለዚህ ዘማሪ ብለን ነው
የምንወጣለት። ምክንያቱም ተጠየቀ 3 ጊዜ ወጣ ማለት ነው፣ ከአርእስቱ ወጣ ማለት ነው። አሁንም ከአርእስቱ ወጥቶ ጥያቄ ይፈራሉ ብለህ ስላልክ እኛ ጥያቄ አንፈራም፣ የፈለግከውን ጥያቄ መጠየቅ ትችላለህ ብለናል ነው። ስለ ኢየሱስ ክርስቶስ አማላጅነት ጠይቆናል ማለት ነው። እሺ ኢየሱስ ከማን ጋር ነው የሚማልደው ብሎ አለ። ስማ እንግዲህ ያ ኤርሜ እችኛዋን አንድ ጥቅስ ላቅርብና እኔ ወደ ክላስ ስለመሄድ እችን አንድ ላንብብለት እግዚአብሔር እንዴት አድርጎ እንዳስታረቀን። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቅድም ሲነሳ የነበረው ጥቅስ ስለሆነ ከቁጥር 18 ጀምረን አንብበው፣ ከ17 ጀምረን አንብበው። ስለዚህ ማንም በክርስቶስ ቢሆን አዲስ